እንደ ኦርቶዶክስ አይነት ያለ ስርዓትን አልሰሩም። ህዝብ ላይ ክር ማሰር፣ ግማሽ ቅዳሴ ቀድሶ ማቁረብ የሚባል ግማሽ ቁርባን የሚባል የለም። እንደዚህ አይነት ስርዓት ስመ ክርስትና ገብረስላሴ ወልደ ስላሴ ብሎ መስጠት የለም። አስካለ ማርያም ወለተ ምናምን አርሴማ ምናምን ብሎ መስጠት የለም። ይሄ ሁሉ ኦርቶዶክስ የወለደችው በተረት ተረት መጽሐፍቶቿ ያስገባችው ኦኬ የስተት ትምህርት ነው። ህፃን ልጅን በ40 ቀን ነው ክርስቲያን የምትሉት የለም። አንድም ቀን አሁን የሐዋርያት ሥራ 16 ይጠቅሳሉ። የልያ ቤተሰብ የመቶ አለቃው ቤተሰብ ይላሉ። የራሳቸው አንድምታ ህፃናት ተጠምቋል የሚል አንድምታ እንኳን ፍታቴ እንኳን የላቸውም። ኦኬ እኔ አሁን ቢያወራ ይሄ ልጅ ልጠይቆ ነበር፣ እስቲ አይተው ታውቃለህ? ግን አንድምታውን አባቶች እንዴት እንደተረጎሙት ያንን ጥቅስ አይተከዋል? ዮሐንስ 3:5 እንዴት እንደፈቱት አይተሃል? ወልድ ነው ብሎ ውሃውን እንደፈቱት አይተሃል የሚለው ልጠይቀው ነበረ። ግን ያው በስሜት ስለሆነ በብስጭት ስለሆነ የሚመጡት መግባባት አንችልም። ኦኬ በእውቀት አወራለሁ የሚል ኦርቶዶክሳዊ ግን ካለ ገስት ይላክና ማውራት እንችላለን። ኦኬ ዲስከስ ማድረግ እንችላለን። እንደናንተ ግማሽ ቅዳሴ ቀድሶ ተንስ ከዛ በኋላ ሰላም ለገሞ ከዛ ውዳሴ ማርያም ደግመ ምናምን መልካ ማርያም ምናምን ደግመ ከዛ በኋላ ግማሽ ቶሎ ፈጠን ያለች የ30 ደቂቃ ግማሽ ቅዳሴ አድርገህ ውሃ አስቀምጠ ክር ላይ ከዛ የእንጨት መስቀል ወይ ደግሞ የቄሱ ያዘው መስቀል ላይ ክሩን አድርገው ውሃ ውስጥ ነክረህ ምናምን ነገር የሆነ ቅዱስ የምታደርገውና ክርስትና የምትሰጥበት አይነት ስርዓት ሆነ ትምህርት ሐዋርያቶቹ የማያውቁት ኦኬ አጋንንት በጆሮአቸው ሽኩ ብሎ በመጽሐፍት በድርሳን የደረሱት ኦኬ የሰሩት ስርዓት ነው። ክር ማሰርን ያመጣው እንግዲህ የሶሪያው አንዱ አባት ነው። ከመናፍቃን ምንድነው ከሌሎች ቤተ እምነት ከእስልምና ከምን ለመከላከል ነው ብለው አባታቸው ሲያስተምሩ ነበር። አቡነ ኤርሚያስ የትና መቼ እንደተጀመረ ሐዋርያቶቹ አያውቁትም። ኦኬ አንድ የሶሪያ አባት የጀመረው ነው ማለት ነው። አለቀ። ዝም ብላችሁ ያን ተቀብላችሁ እናንተም ቀጠላችሁበት። ግንስ ክርስቲያን እናንተ ቤት ክርስቲያን የሚባል እሱን ያሰረ ነው። ልክ ሐዋርያቶቹ ያስተማሩ ይመስል ማለት ነው። ኦኬ ሐዋርያቶቹ ያስተማሩ ይመስል ማለት ነው። ስለዚህ በቁርባንና በጥምቀት ይዳናል የምትሉ ከሆነ ሰው በ40 ቀንና በ80 ቀኑ ክርስቲያን መሆን ይችላል የምትሉ ከሆነ ግን መታችሁ በእውቀት መወያየት ትችላላችሁ። ኦኬ አክሊል የሚባል ልጅ በመንጋ የሚከተሉት ወዳጃቸው ከኔ ጋር አውርተን ነበረ። ሰው አለቀ ከጴንጤን የመጣሁት ምናምን የሚል እንትን ውስጥ ነው የገባው፣ ቅዠት ውስጥ ነው የገባው። ሊያስረዳ የሚችልበት አንዳችም የመጽሐፍ ቅዱስ ሐሳብና ጥቅስ የለውም። በ40 ቀን ክርስቲያን እንዴት ሆንክ የሚለውን መመለስ አይችልም። ኦኬ ስለዚህ ሁለተኛ ሴቶች ውስጥ እንዴት ተገረዙ ስትሏቸው ደግሞ ግርዘት ተከክቷ ሲባል አይ ቁልፈተ ስጋ አላቸው ብሎ ደግሞ አንዱ ቅድም ሲያስቀኝ ነበር። በቃ እንዲህ አይነት ነገር ውስጥ አንግባ። ኦኬ ለእውነት ታዘዙ። መጽሐፍ ቅዱስ የሚለውን ብቻ ተቀበሉ። ህፃናት የእግዚአብሔር መንግስት ወራሾች ናቸው። መጠመቅ ሳይጠበቅባቸው ማመን ሳይጠበቅባቸው ማለት ነው። አክስቴ ሰላም እንዴት ነሽ? ሰላም ሁሉ ሰላም አለ ነበር። ኦርቶዶክሳዊ ነሽ እህታችን? አዎ ግድ እሺ። ትንሽ የድምፅሽን ብቻ ከፍ አድርጊና በ40 ቀን እንግዲህ አንቺ ሴት ስለሆንሽ በአንቺ ላውራና 80 ቀንሽ ላይ ክርስቲያን እንደሆንሽ ታምኛለሽ? አዎ ኦኬ መጽሐፍ ቅዱሳዊ ማስረጃ አለሽ? ሐዋርያቶቹ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ፣ በርቴሎሜዎስ፣ ቶማስ የ80 ቀን ልጅ ክርስቲያን ይሆናል ብለው ያስተማሩበት ወይ ደግሞ እንደዛ ያደረጉበት ማስረጃ አለሽ? ሐዋርያት ከነ ቤተሰቦቻቸው ሲጠምቁ ነበር። ህፃናትን አጥምቀዋል። በ40 እና በ80 ቀን ሙሉ ቤተሰብ አጥምቀዋል። ህፃናትን አጥምቀዋል ወይ ነው ጥያቄ? ሙሉ ቤተሰብ አጥምቀዋል ነው? ህፃናትን ጭምር። ስለ ቤተሰብ ስናወራ ህፃናትም አሉ እኮ ህፃናትም አሉ። ህፃናት ተጠምቀዋል የሚል እሺ፣ የቱ ጋር ነው ጥቅሱ ያለው? ከነ ቤተሰቦቻቸው ተጠምቀዋል እኮ ማስረጃ። ጥቅሱን እኮ ነው የፈለኩት። ጥቅስ ለምን መጽሐፍ ቅዱስ ሲናገር ማንም ቢናገር ለእግዚአብሔር ቃል ይናገር ይላል። መጽሐፍ ቅዱስ አይናገርም? አላነበብኩም ነው እኮ። አዎ አንቺ ጥቅሱን ስጪኝ ነው። አንቺ ስላነበብሽው እኔና ቤቴ እግዚአብሔርን እናመልካለን ማለት ራሱ ምንድነው? ቤት ማለት ቤተሰብ ነው። ህፃናት ወደ እኔ ይምጡ አትከልክሏቸው ይላል። ቆይ አሁን ይኸውልሽ ሁለት ጥቅስ ተከታተልሽ
አንዴ አሁን አንዴ አንዴ አክስቴ አንዴ ምዕራፍና ጥቅሱን ማውጣት ትቻለሽ። አሁን ሐዋርያቶቹ ጋር አንዱ ጥቅስን ጨርስና ወደዛኛው ደግሞ እንሄዳለን። ወደ ኢያሱ ጥቅስ ወደ ሌሎቹ እንሄዳለን። እሱን በጥቅሱ አመጣለሁ ግን አሁን ስራ ላይ ሆኜ እሺ ይዘሽ ነው ትመጫለሽ። የማወራው። ሚውት አድርጊና ይዘሽ ነይ። በቃ እሱ አንዴ ያ ይዘሽ ነይ። አንዴ አይ ይዘሽ ነይ። ይዘሽ ስትመጪ ታወሪያለሽ። ኖ በቃ ይዘሽ ጥቅሱን ከፍተሽ መጽሐፍ ቅዱስ አጠገብሽ አድርጊና እናወራለን። አንድ ኦርቶዶክስ አይመጣም ምናምን ብላችሁ ትፎክራላችሁ እኮ ይዘሽ በቃ አሁን እኮ ጥቅሱን አውጪ ነው እኮ ያልሽ። ያው ቁጭ ብለሽ የለ አላስወረድንሽ እኛ። በቃ ይዘሽ ነይ ነው መጽሐፉን ግለጪውና ይዘሽ ነይ። አታውሪ። አይ ይዘሽ ነይ። ይዘሽ ስታመጪ ጥቅሱን ከፍተሽ ታወሪያለሽ። አሁን ታርጊና መጽሐፉን ይዘሽ ነይ እህቴ፣ ይዘሽ ነይ። በቃ አንቺ እስከዛ ከፓፒ ጋር ፓፒ ያው እንግዲህ አዲስ ኪዳን የሚል አድርጓል። ጴንጤ ነው የሚመስለኝ። ይዘሽ ነይ። ሐዋርያት ሕፃናትን ቤተሰብ ጋር አብሮ አጥምቀዋል የሚለውን ይዘሽ ነይ ጥቅሱን እህቴ። ተባረኪ። እሺ ይዘሽ ነይ። በቃ እኔ እኮ ጥቅሱን ይዘሽ እንድመጪ ነው። ከዛ አንድምታውን ላሳየሽ ነው። ከራስሽ ቤተክርስቲያን ነው በራስሽ መጽሐፍ ነው መሞግትሽ እህቴ። አስወርዱኝ ነው። በቃ እሺ ጥቅሱን ይዘሽ ነይ ማለት እንትን ነው የሚሆነው፣ ቀልድ ነው የሚሆነው። አሁን ከእሷ ጋር ማውራት ገባ ዳጊ ቤተሰብ አጥምቀዋል ይላሉ። ከዛስ ጥቅሱ ሲባል የቱ ጋር እንዳለ ማታውቅም ሲሉ ነው የሰማቸው። ገባ በተባራሪ እድል መስጠት ጥሩ ነው። እንግዲህ ይሄ ቤት እድል ይሰጣል። እድል ሰጥታታል እንጂ አታወሪም አላልካትም። አለኝ ካለች መከፍተው የማሳየው ነገር አለኝ ካለች ሬዲ ነህ ማለት ነው ልታወያያት፣ ልታናግራት። ለዛውን የጎደለው በእሷ ሳይድ ነው። የተናገርሽው ወይ ልትናገሪው ላለሽው ነገር በቅስ ሬዲ ስትሆኚ ይዘሽ ነይ የተባልሽው። ምንም መቼም ቀር አይልሽም ብዬ ነው የማስበው በእርግጠኝነት። በሌላ ነገር አዋራኝ አትዩ። ይሄው እዚህ ጋር እንደዚህ ይላል ብሎ ከፍቶ ማሳየት እንትን ማለት ነው። ቢያንስ ጠቅሶ እንኳን የት እንደሚገኝ እንኳን ብትነግሪኝ እና ተባበሩን ብትይ ደግሞ የኛ መጽሐፍ ቅዱስ ከፍተን ምናልባት እንደዛ ማድረግ ይቻላል። እና ፌር ነገር ነው ያልካት። እንግዲህ በጣም ፌር ነው። ይሄው እንዴ ብለሻል ያልሽው ነገር አሳይኝ የተባልሽው ወይ አላውቀውም ከሆነ እንግዲህ አላውቅም። እሺ ቀጥል። ያዛስ ሜተር ገባ። ጥቅሱን አውጥቶ ማየቱ ጥሩ ነው። አንደኛ ይጠቅማታል። እንዲሁ ሲሉ ሰምታ ዝም ብላ እንዳይሆን ብዬ ነው። አንደኛ እንደዛም ስለሆነ ክሊርሊ እንደዛ አይነት ሲምፕተም ነው የሚታይባት። እሺ መሲና ሰላም። ሊሰሩ ቤቱን ሊሰሩ ተጫርተው ነው የሚያገኙት የሚወስዱ። መሲና ላይቭ ነሽ? መሲና ይሰማል? መሲና አይ ቲንክ ሳታስብ ነው ሳታቅ ነው የላከችው መሰለኝ። ጨረታ ስትል ነው። ኦኬ ዘካሪያ አንተ ትቀጥላለህ። ከዛ ዳጊ ዘካሪያ የሚቀበለውን አንተ ትቀጥላለህ። ያ ዘካሪያ አለ ቀስ እየገባ ነው። ዘካሪያ ኦኬ አይ ቲንክ ሶል እንዴት ነህ? ሳያስቡ እየላኩ ነው እኮ ኦርቶዶክሳውያን መስለውን እናወራችሁ ብለን ነው። እሺ ኦርቶዶክሳውያን ካላችሁ ግን አንድ ቁጥር ጻፉ። ኦኬ በጥምቀት በቁርባን ይዳናል የምትሉ በ40 ቀን ሰው ክርስቲያን መሆን ይችላል የምትሉ ሐዋርያት ቀላል ጥያቄ አለ። ኦርቶዶክሳዊ ከገባ ምልክት ስጠኝ ሰልይ። ቀላል ጥያቄ አለች። ብዙ ኦርቶዶክሳዊ በእርግጠኝነት በአንድ የሚመልሳት ጥያቄ አለች። በቃ ከመለሷት ካልመለሷት ነው ወይ መልሷታል ብዬ ነው የማስበው። ያ ኤርሚ እስኪመጣ ትይዘዋለህ። እኔ አንድ ቦታ ልገባ ነው። ችግር የለም። ያው ሌሎች ወንድሞች እህቶችም ስላሉ ችግር የለም። እሺ መግባት የሚፈልግ ወይም የሚችል ሰው ካለ መግባት ይችላል። አንደኛ ርዕሱ ግልጽ ነው፣ በደንብ ይታያል። እንግዲህ በጣም ደፍራችሁ ዘላችሁ የምትገቡበት ነው። ዛሬም እንደነካችሁ አላውቅም። ለረጅም ጊዜ እናንተ የምትገቡበት ርዕስ ነበረ። አሁን ላይ በደንብ ወንጌል እየደረሳችሁ ነው ማለት ነው። አይናችሁ የተገለጠ መጥቷል ማለት ነው። ቅዱስ ቁርባንና በጥምቀት ድነት የሚባል ነገር እንደሌለ እየገባችሁ ነው። ወንጌል አማኞች እንግዲህ እኛ ቁርባን የሚለው ስም እንኳ አናውቀውም፣ ግን የጌታን እራት በጣም በታላቅ አክብሮት እንወስዳለን፣ እምነት እንወስዳለን፣ በአክብሮት እንወስዳለን። ጥምቀትም የጌታ ትእዛዝ ስለሆነ እንጠመቃለን። እንግዲህ ችግሩ ያለው ማንግባባበት ነገር ምንድነው? የመጨረሻው ቃል ላይ ነች። ያድናል ወይ ነው። እኛ ደግሞ ኢየሱስ ጌታን በማመን ኢየሱስ ስላዳነን ሌላ ደግሞ የሚያድነን ነገር አንፈልግም። ጥምቀቱ እንተባበራለን። በቁርባን ባላችሁት በጌታ እራት ደግሞ መታሰቢያን እናደርጋለን። ለእኛ የፈሰሰ ደም ነው ብለን
እኛ የተቆረሰ ስጋ ነው ብለን በጣም በአክብሮት ገብቶንና ገብቶን ተረድተን ማለት ነው በጥንቃቄ እንወስዳለን። እና እስቲ እዚህ ላይ ማውራት የምትፈልጉ ካላችሁ በጣም ቀላል አንድ ጥያቄ አለኝ። እሺ ዳጌ ወይ ኤርሚ መጥቻለሁ። ቀጥሎ ግን አለው። እሺ ቴንክ ዩ ካለ እሺ ተመቷል መሰለኝ ይሄ እንትን ኤርሚ በጣም ይሄ ርዕስ በቃ ፈርሶባቸዋል። ገብቷል። በቃ አሁን በጣም ጥሩ አንደርስታንዲንግ ላይ ደርሰዋል። በተደጋጋሚ ቅድም አሁን ከአስተዋይ ከተባለ ወንድም ጋር ስለ ቁርባን እያወራን ነበርና ብዙ ጊዜ የምናነሳውን ሀሳብ ቀላል እንዲያውም የሰማው ሀሳብ ስለሆነ በቅንነት መልሱን ይመልሳል፣ በእውቀት ይመልሳል ብዬ ነበር ያሰብኩት። እና እንግዲህ ለኃጢአት ስርየት ከሆነ ቁርባንን የሚወስዱት ቁርባንን ለመውሰድ ደግሞ መጀመሪያ ንስሐ መግባት ካስፈለገ ንጹህ መሆን ካስፈለገ ንጹህ ሰው ንጹህ ለመሆን ለምን ቁርባን ይወስዳል? ግራ እኮ ይገባል። ኤርሚ በጣም እኮ ነው የሚገርምህ። ጥምቀት ለድነት ይለሃል። እንግዲህ ድነት ከሆነ የዳነ ሰው መጠመቅ ካለበት የዳነ ሰው ለመዳን ለምን ይጠመቃል? ንጹህ የሆነ ሰው ለመንጻት ለምን ቁርባን ይወስዳል? it just doesn't make sense። እስቲ ራሳችሁ አስቡት፣ እስቲ በእናታችሁ አስቡት። በቃ ነጋዴዎች እንደገቡበት እጃቸውን ገብቷል። ነጋዴዎች እጃቸውን አስገብተዋል ወንጌል ላይ። በቃ ቁማርተኞች ወንጌል ላይ እጃቸውን አስገብተዋል እንጂ እኮ ምንም ዳር ላይ ሆነ ወንጌል ሳታውቅ ራሱ ምንድን ነው የሚወራው? ትቀልዳላችሁ እንዴ? አሁን ቅድም ዳን ካላልከኝም እንዴ በእምነት አሁን መልሰህ እንደገና በጥምቀት ምትለኝ ብሎ እዛ ጋር ሊጠይቀው የሚገባ አንተ ኦርቶዶክሳዊ ከሆንክ ምን እየተከናወነ ነው ማለት አለብህ እኮ። ይሄ ማለት አትጠመቅ ነው አይደለም። ይሄ ማለት የጌታን ራት አትውሰድ ነው አይደለም። አሁን የቸገረው ነገር ቅድም ለዛው እንደሚሰነግረው ነበር። የጴንጤ ነገር የቸገረው ሲያምጽ አታገኘውም። ትምህርት ላይ ነው የምትጣለው። መተህ ትምህርት ላይም ችግር ስላለ ሳይሆን ትምህርት ላይ ያልገባህ ነገር አለ። ይሄን ነገር ስታረጉ ለምንድን ነው ትላለህ እንጂ እንትን አታረጉም ብለህ አትከሰው። ጌታ አዞ ሐዋርያት አድርገውት እናንተ አታረጉም ተብሎ የምንከሰሰው ነገር የለም። ከታች እስከ ላይ ድረስ ማለት ነው። ስለ ሜሮን እውቀት ባይኖረኝም ሜሮን የሚባል ነገር የለም። መንፈስ ቅዱስን እንሞላለን በዘይት ተሞሉ የሚል ነገር የለም። ከሱ ውጪ አመፀኛ ሆነን አናደርግም። ምንድነው አልተመቸም። ብቻ የሆነ ሊቃወመን ለፈለገ ግለሰብም ይሁን ቤተ እምነትም ይሁን ሰውም ብቻ ለማንኛውም ሰው የማይመች ቤተ እምነት ሆኗል የወንጌል አማኞች ነገር። ወይ አምፀው አንድ ፊቱን እዛ ቤት ይኸው አንጠመቅም ብለው የኢየሱስን ትእዛዝ ንቀዋል የሚል ነገር የለም። የቸገረ ነገር እኮ ሆነ። ምንም ለትችት የማይመች ሆነባችሁ እኮ። በቃ ያላችሁ ድል ምንድነው? አይ እናንተ ግን ብትጠመቁም ለዚህ ዓላማ ነው ብለህ ዶክትሪናል ነገር ላይ ነው የምትሞግተን እንጂ አመፀኞች አይደለን። አናረግም አንልም። የጌታ ነገር ሆኖ አንጠመቅም አንልም። የጌታ ራት አንወስድም አንልም። መልካም ስራ ራንስ አንልም። የቸገረው ሆነ። በጣም የቸገረው ሆኖባችኋልና ብዙ ጊዜ በጣም በቀላሉ ዲባንክ ማድረግ የምትችሉት አስተምሮ ልምምድ ምን አይነት ነው መሰላችሁ? የሐዋርያትና የጌታን ትምህርት ኖ አላረግም የሚል ካለ ይሄ በቃ አመፀኛ ነው። ገባ? መናፍቅ ነው። ከፍሎ ነው የሚያምነው ማለት ነው። ከፍሎ የሆነችውን ነገር ያምንና የሆነችውን ለምሳሌ እምነትን ይቀበልና መልካም ስራን አልቀበልም ይላል። ይሄ መናፍቅ ነው። አሁን ጴንጤ ጋር ግን ስትመጣ መናፍቅ ልትለው ስትል ሁሉንም ይቀበላል። ሐዋርያት ሲያረጉት ያየውን ሁሉ ያረጋል። በልሳን ይናገራል። መንፈስ ቅዱስ ይጸልያል ማለት ነው። መልካም ስራን ያደርጋል። የጌታን ራት ይካፈላል። ጥምቀትን ያደርጋል። አሁን የቸገረ ሆነ አመፀኛ እንዳትለው። ባይሆን በአንተ የሐሰት ትምህርት ላይ አመፅ እናደርጋለን። መዘብር አመፅ እናደርጋለን። ኤኒዌይስ ይግቡና በጣም ቀላል ጥያቄ አለ። አልገባችሁ ማለት ባጭሩ ለኛ የሚሰጠን እንትን ምንድነው መሰላችሁ? ያው ዘና ብላችሁ ሐሰት ትምህርታችንን አፍርሱት። ሁለተኛ ደግሞ በቃ ምን ብለን እናውራ? ገብቶናል። ሆዳችን ያውቀዋል እኮ እንትንን ልሞክር ነበረ እንትንም ጥቅስ አልሆነ። በቤተሰብ ብለን መጣን። በቤተሰብ ምን እንዴ ቆይ እስቲ አሁን እኮ ምን እያላችሁ መሰላችሁ? 18 ዓመት የሞሏቸው ሁለት ልጆች ያሏቸው እናትና አባት አራቱ አንድ ላይ ማለት ነው። አንድ ሴት 18 ዓመት ልጅ፣ አንድ ወንድ 18 ዓመት ልጅ፣ አባት እናት ያሉበት ያ ባለ አራት ሃውስሆልድ ወይም ቤተሰብ ተብሎ አይጠራም እኮ እያላችሁ ነው ካላችሁ። ባጭሩ እኮ
ቤተሰብ ከሆነ የግድ ልጅ መኖር አለበት የሚል ድምዳሜ ላይ ደርሳችኋል ማለት መሯችሁ እኮ ነው። ሐሰት ትምህርቱ በዚህ ብትሉት በዚህ ብትደግፉት ከ3 ጉልቻ ወደ 4 ጉልቻ ከ4 ጉልቻ በ5 ጉልቻ ብትደግፉት ከ5 ጉልቻ በ6 ጉልቻ ብትደግፉት አልቆም ሲላችሁ በቃ እንደውም ቤተሰብ ውስጥ ልጅ አለ ብለናል። ላይኖር ይችላል እኮ በእርግጥ ሊኖር ይችላል፣ ግን ላይኖር ይችላል እኮ ሊኖር ይችላል ካልክ ዳጊ ደግሞ ታዲያ አጥብቀዋላ። ሐዋርያት እኮ በጆሮአቸው የሰሙት ወንጌል አለ እኮ ከኢየሱስ ዝም ብሎ እንደኛ በተጽፎላቸው አይደለም የሰሙት አይደለም ነበሩ በቦታው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲላቸው በጆሮአቸው ነው የነገራቸው። ባይተወይ መልእክት አይደለም የጻፈላቸው እንደ ጳውሎስ ነበሩ በቦታው። ከዛ ምን አላቸው? ያመነ የተጠመቀም ይድናል የሚል ወንጌል የነገራቸው። ይሄ ትእዛዝ ነው። ያላመነ ግን ይፈረድበታል። ኦኬ ይህን ትእዛዝ ከሰሙ በኋላ በጆሮአቸው ከሰሙ በኋላ ያመነ የተጠመቀ ይድናል እያላቸው ያላመነ ሕፃን ያጠምቃሉ ሐዋርያቶች። ምን ንቀት ነው? አብደው ነው? ለማፋለስ ፈልገው ነው? ሊሆን አይችልም። አይ የሰጣቸው ኮሚሽን ምንድን ነው? መጀመሪያ ወንጌል ነው። ወንጌል ሰጣቸው። ምክንያቱም ያለ ወንጌል እምነት የለም። ባይ ዘ ወይ ከቁጥር 16 በፊት ከማርቆስ 16 በፊት ቁጥር 15ን በደንብ አንብቡት። ሁሉ ጊዜ ኦርቶዶክሳኖች ከ16 ነው የሚጀምሩት። 15 መጥፎ ነች አለ። የቤተ እምነቷን ሐሰት ትምህርት ታናጋለች፣ በጣም ታናጋለች። ወንጌል መሰበክ እንዳለበት መጀመሪያ ከእምነት በፊት ወንጌል መሰበክ እንዳለበት የምታሳብቅ ነገር የምታበላሽ ነገረች። በጣም ኤርሚዬ አለ አለው 15 ላይ እንድትሄድበት ፈልጌ ነው። ወደ ዓለም ሁሉ ሂዱ ወንጌልን በፍጥረት እሱን ነካ ማለት ኦርቶዶክስን ከላይ እስከታች 15 በጣም ጸር ነች። የኦርቶዶክስ ጸር ነች። ታውቃለህ አይደል? ምክንያቱም ካልተሰበከ ያመነ የተጠመቀ ምናምን ማለት አትችልም። ምክንያቱም ከየት አባቱ አምጥቶ ይመልክ ያልተሰበከ። አሁን ሮሜ ላይ እኮ ለዚህ እኮ ነው ቀጥሎ ነው ጳውሎስ የቀጠለው እኮ የማርቆስን የቀጠለው እኮ። አልተሰበኩስ እንዴት ያለ ሰባኪስ እንዴት ያምናሉ ያለው ሰባኪ ይቀድማል ማለት ነው። ቁጥር 15 ይቀድማል ቁጥር 16 በፊት። ስለዚህ ማንም ኦርቶዶክሳዊ ያመነ የተጠመቀ ይድናል ብሎ ከመስበኩ በፊት ወይም ከማውራቱ በፊት ከኛ ጋር ከመወያየቱ በፊት 15 ላይ መስማማት አለብን። አሁን ችግሩ ምን ይመጣል? በ40 ቀን ወንጌል ተሰብከዋል። በጆሮአቸው የተነገራቸው ይሄ ነው። መጀመሪያ ወንጌልን ለፍጥረት ስበኩ። ተሰብከሃል ወይ? 15 ቁጥርን ለምን ዘለለ? ምንድን ነው 16 የምትነግረኝ? በ16 ብንል ለነገሩ እኮ አልተሳካም፣ አላመንክም እኮ። ካልሰማ እንዴት ታምናለህ? እውነት እኮ ነው። እና ኤርሚ እስቲ ሂድበት። እዚህ ላይ በቤተሰብ ነው ይሉሃል። እንዲቻ ተጫወታለች እኮ። ችግር እኮ ቤተሰቡ ሌሎ ቆይ አሁን እኛ ቤት ሁላችንም ትልቅ ነን። የእኛ ቤት ቤተሰብ አንባልም እንደ ኤርሚዬ ነው። ግራ የገባህ ከሆነ ልክ ነው። ልክ ህፃንነት ሲያልቅ በቃ ቤተሰብ ፈረሰ ማለት ነው እንዴ? ቤተሰብ ከሆነ ልጅ አላት በግዴታ ታመጣታለህ። ከዚህም ነው አይነት ነገር እኮ ይመስል የ40 ቀን ህፃን ልጅ በግዴታ ሰው ምን አለ ከዚህ ብለህ ፈላልገን ብለህ ማምጣት ነው በጉዲፈቻ። አንዴ ኤርሚ 5 ደቂቃ ቀጥል። እሺ ኦኬ። ለዚህ ነው መጽሐፍ ቅዱሳዊ የሚመስል ግን ያይደለ ጌታችን ኢየሱስ ክርስቶስ ያላስተማረው ቅዱሳት ሐዋርያት ያልሰበኩት በመላምት ላይ የተመሰረተ ዶክትሪን ይዘው ደግሞ አፋቸውን ሰብስበው ቢቀመጡ እኮ ጥሩ ነው። ማንም ይሁን ማንም ማለት ነው። ህፃናት አጥማቂያን ነን ብለው የሚሉ አብያተ ክርስቲያናት ልጆቻቸውን ሁሉ ጭምር አንደበታቸውን ይዘው እንዲቀመጡ ቢነግሯቸው ጥሩ ነው። አየህ ደርሶ ፔንቴኮስታል ላይ ተነስቶ ፔንቴኮስታል ምንም ግልብ ነው፣ የመጽሐፍ ቅዱስ እውቀት የላቸውም፣ እኛ ለመጽሐፍ ቅዱሱን ጠፍጥፈን የሰራ ነው አይነት ነገር ብለው የሚሉት አባባል አላቸው። ይሄ በጣም ትልቅ ስህተት ነው፣ ትልቅ ውድቀት ነው። ለትልቅ ውድቀት ይዳረጋቸዋል። ፔንቴኮስታል ነው እንደውም ደረቱን ነፍቶ መጽሐፍ ቅዱሳዊ መረጃ ያለው ሰው ካለ ይግባና የህፃናትን ጥምቀት በመጽሐፍ ቅዱስ ያረጋግጥ ብለን ያልነው ማለት ነው። አባቶችና አክስቶች፣ አጎቶች፣ አያቶች ብለህ የምትለው ጫወታ አይሰራም። እኛ አባቶች ከሆነ አንድ ጥያቄ ጠይቄ ሉጣ ጠይቃለህ እንደገባ ስንት አይነት እኮ ትውልድ አለ በክርስቶስ። እሺ ትጠይቃለህ፣ እሰጥሃለሁ። ስለዚህ መጽሐፍ ቅዱስን መሰረት ላይ ያልቆመ ትውልድ መጨረሻው መፈራረስ ነው። ማንም ሁን ማንም። የመጽሐፉ እውነት ምን ይላል? ጌታችን ኢየሱስ ክርስቶስ ምን አለ?
በቀደሙ የብሉይ ኪዳን ነቢያት ምን ተብሎ ተሰበከ? በአዲስ ኪዳን ሐዋርያት ምን ተሰበከ? ምን ተናገረ? ምንድን ነው የሚለው መጽሐፉ? መጽሐፉ ምንም አይልም አይደል? በቃ መጽሐፉ ምንም ካላለ ምንም አትበሉ። ኬት አምጥታችሁ ነው የምትሉት? የእግዚአብሔር ቃል አያዝም። የእግዚአብሔር ቃል አይልም። ስለዚህ ኦርቶዶክስ ለመጽሐፍ ቅዱስ አልገዛ ብላ ተነባው አይደለም ተቃጥለው የማያልቁ መጽሐፍት በዘመናት መካከል ልጆቿ እንደ ጉድ እየጻፉ ያስገቡት በጣም ብዙ ጽሁፎች፣ በጣም ብዙ መጽሐፍቶች አሏት። በነዛ መጽሐፍቶች ዘመን እስከሚመጣ ድረስ ተከብረንበታል፣ ቤታችንን ሰርተንበታል፣ ታንጸንበታል፣ ተመረንበታል ብለው ይላሉ። አዎ በእነዚህ መጽሐፍቶች በጣም ብዙ ነገር ነው የሚያደርጉት። ግን አሁን እኛ ፊት እነዛ መጽሐፍቶች ስንገልጥ አይ እነዚህ መጽሐፍቶች እኮ ለመከራከሪያነት አይሆኑም ብለው አሉ። ታዲያ ለምንድን ነው የሚሆኑት? ለጸሎት፣ አጋንንት ለማስወጣት፣ መንፈሳዊ ትምህርትን ለመማር፣ ሃይማኖታችንን ለማጽኛ ይላል። ሃይማኖት ታዲያ የሚጸናው በምንድን ነው? በትምህርት አይደለም እንዴ? ታዲያ ገድላት ድርሳናት የሚባል እንክርዳድ ስትበሉ ኖራችሁ፣ ስትቀለቡ ኖራችሁ እንክርዳድ መሆኑ ማንም ሰው አያውቅም ነበር። እኛም ሙሉ ስንበላ ነበር። ስንት አሰር ማለት ነው ስታበላም ቤተክርስቲያኒቱ። በጠዋት ተነስተን ዝንባችን እያለን የምንደግማቸው የነበሩ መጽሐፍቶች ህይወታችንን አልታደጉትም። ህይወታችን የሚታደገውን ኢየሱስን አላስተዋወቁንም። ይልቁንም ከኢየሱስ እንድንርቅ በፍጡር እንድንመካ በፍጡር እንድንታመን ነበረ። የእንትናን ገድል ዘለው፣ የእንትናን ገድል አንብቢው፣ የእንትናን ድርሳን ድገመው፣ እሱን ስደግመው ጂኒ ከአንተ 400 ኪሎ ሜትር ይርቀሃል፣ መቃብሩ ላይ ቆመ ደግሞ ከጸለይክ የ40 ዓመት ኃጢአት ይሰረይልሃል ምናምን ነገር እንደዚህ አይነት ቃል ኪዳን ገባላቸው፣ ገባላት፣ ገብቶላቸዋል እየተባለ የሚባለው ነገር ሁሉ አንዳቸውም ወደ ክርስቶስ አላደረሱንም። እነዚህ መጽሐፍቶች ሲገለጡ የኦርቶዶክስ እርቃኗ ማለት ነው። የኦርቶዶክስ እርቃኗ ታየ ማለት ነው። ኦኬ፣ የቆሙት ኦርቶዶክስ የቆመችው በመጽሐፍ ቅዱስ ላይ አይደለም፣ በገድላት ድርሳናት በታምራት መጽሐፍት ላይ ነው። ስለዚህ አሁን ጥምቀትን ትምህርት የት ያርጉት? ከመጽሐፍ ቅዱስን ብለው ሲጠቅሱ በዛው በጠቀሱት በመጽሐፍ ቅዱስ መሰረትነት ሲፈተሹ ዜሮ ሆኖ ይገኛሉ ማለት ነው። ይህ ነው ብለን የምለው። እሺ አስተዋይ ምንደው ጥያቄ? እሺ እኔ ባጭሩ አንተ አሁን ለአቅመ እውቀት ያልደረሱ ልጆች ቢሞቱ መንግስተ ሰማያት ይወርሳሉ ብለሃል አይደል? አጠይቀኝ። ሀሳብ አለ እኮ ጥያቄ ትጠይቃለህ አልከኝ። አይ ሀሳብ አለ ወይ? ወይ ተአምረ ኢየሱስ፣ ከእናንተ ጋር እንዴት ነው የምንግባባው ታዲያ? ሀሳብ አለ ወይ? ከሌለ የለኝም ነው። አድርገህ ስትቀጠቅጠኝ እኔ ሰምቼ እችን ጥያቄ መመለስ ያቅታል? ሀሳብ አለ ወይ ነው ያልኩህ። መጀመሪያ ሀሳብ ስላለኝ ነው የገባሁት። ሀሳብ ካለ ሀሳቡን አውራ። ጥያቄ በአጭሩ ይኸውልህ ልንገርህ፣ አኪዜሽን ሳይሆን አንተ የአንተ ያላመነው ልጅ ለአቅመ እውቀት የኔ ልጅ ሆነ የራስን ልጅ አውራ። የራስን ቤተሰብ ማለት ነው። የራስን እምነት አውራ። በጣም ጋጥ ወጥ ነህ በእውነት። እና አንተ ወንጌል አውቃለሁ አትበል። እንደዚህ ነው አያችሁ፣ እርቃናችሁን መቅረታችሁ ዓለም እንደዚህ ይወቅ። ምክንያቱም ይኸውልህ ስለኛ የምታወራው አንተ ስለ ራስህ ለምን አታወራም? እኔ እንዳለበሳችሁ ልብስ እንዳለበሳችሁ የራስን እምነት ለምን አሰብክ? አድምጠኝ። ክርስቶስን እንዳለበሳችሁ ማሳየት ነው። ለብሳችሁ የለበሳችሁ ይመስላችኋል፣ እርቃናችሁን ናችሁ። የዳናችሁ ይመስላችኋል፣ አልዳናክም። በብርሃን ውስጥ ያለ ይመስላል፣ በጨለማ ውስጥ መሆናችሁን በወንጌል የምታምኑ ይመስላችኋል። ተረታ ተረት የሆነ ገድላትና ድርሳናት ተአምራት የሚባል ተቃጥሎ አድመጠኝ እንሰጣለን። ተቃጥሎ የማያልቅ ተነቦ አይደለም ተቃጥሎ የማያልቅ እንደነኛ አይነት እንክርዳድ መጽሐፍቶች ላይ እንደቆማችሁ ማሳየት ነው። በጣም ተሳክቶልናል፣ እኔም ወንድሞቼ እና እህቶቼ። ስለዚህ መጨረሻው ምንድነው? መሳደብ ሆነ። ሀሳብ ካለ ሀሳብ ላይ አውራ፣ ስድብ ካለ ስድብን ተሳደብ። 2 ደቂቃ ሰጣለሁ። ተሳድበህ ስጨርስ ትወርዳለህ ማለት ነው። በቃ ሀሳቤ ዝም ብለህ ስማ፣ አትግባ እኮ። ታዲያ ቀጥል ጋይድ። በቃ ቅድም ስትናገር ሰምቻለሁ። ያላመነ ልጅ ለአቅመ እውቀት ያልደረሰ ልጅ ቢሞት መንግስተ ሰማያት ይገባል ብለህ ተናገር። ከዛ ሴም ታይም እኛ ያጠመቅነው ልጅም መንግስተ ሰማያት ይገባል። ለአቅመ እውቀትም ማን ያጠመቃችሁትን ሰው መንግስተ ሰማያት ያጠመቃችሁትን ሰው መንግስተ ሰማያት እንዲገባ ማን የጻፈላችሁ? ማን ያስተማራችሁ? ማን የነገራችሁ? ገሃነም ነው የሚገባው? ኖ ያጠመቃችሁት ህፃን መንግስተ ሰማያት እንደሚገባ ማነው ማረጋገጫ ይሰጣ? የትኛው መጽሐፍት ላይ የትኛው ሐዋርያ ጻፈ? ጌታችን ሳስተምሯል። እኛ የትኛውም ሐዋርያ ይጻፍ አይጻፍ፣ ግን እኛ በቃ የስርዓታችን አድርገን እንወስደናል። አፋችሁን ያዙ፣ አፋችሁን ያዙ። አሁን የትኛውም ሐዋርያ ኖ ወይ አድምጠኝ።
የትኛውም ሐዋርያ ጻፈ አልጻፈ ብለህ ሐዋርያት አባቶችን እዚህ ጠብረህ ፕሊስ ላውራና እሰጥሃለሁ። በቃ ይሄ ነው የእናንተ ትምህርት፣ የእናንተ ቤተክርስቲያን መሰረት ይሄ ነው። ያንተ ነው እኮ የኔ አይደለም። ለምን እኮ ላውራና ታወራለህ። አወራህ አይደል? እኔም ደግሞ ላውራና እሰጥሃለሁ መልሼ ማለት ነው። ዘግታ አትስደበን። በእውነት ክርስቶስ ይታረቅ። እታች ረድሽ ወንድማችን ቴንክ ዩ። እኔ አታወራም አላልኩም። አውርቼ ስጨርስ አንተ አወራህ ሰማሁ። እኔ ደግሞ ሳወራ ስማኝ፣ ከዛ ደግሞ እሰጥሃለሁ ማለት ነው። በቃ የሆነ ነገናችሁ ፈርሷል። እውነት ነው። ኦርቶዶክስ ታድሶን እምቢ ካለች እየፈረሰች ነው። ራሳችሁ ቪዲዮን አሳያችኋለሁ። ራሱ ብፁዕ አቡነ ኤርሚያስ የተናገሩትን የጳጳሱን አሁን ቪዲዮ ቀጥታ እያሰማችኋለሁ። ቤተክርስቲያን እየፈረሰች ነው እያሉ ነው። በምን እንደምትፈርሰው በትምህርት ዜሮ ላይ ቆመህ እዚህ መጥተህ ዋይ ዋይ አትበል ብራዘር። እውቀት ሀሳብ ካለ ሀሳብ ላይ አውራ። መጽሐፍ ቅዱስ ካለ በመጽሐፍ ቅዱስ ሞግት፣ ዲባንክ አድርግ፣ አፍርስ። ጴንጤ የሚሞግትን እውቀት በእውቀት ነው የምትሞግተው እንጂ በመሳደብ አይደለም። አየህ፣ እውቀት የሌለ ሰው ወደ ስድብ ትገባለህ ማለት ነው። ሞግት። እናንተ ስንት ዓመት እኮ ስንት ዘመን ተደራጅታችሁ አይደል? ጠላ ጠጥቶ የጠገበ ቄስ እኮ በእግዚአብሔር ሕዝብ ላይ እኮ መናፍቅ እያላችሁ ጴንጤ እያላችሁ ቤት ለቤት እያሳደዳችሁ ቤት አታከራዩ እያላችሁ እየደበደባችሁ እየገደላችሁ እያሳደዳችሁ ስንትና ውር ስታደርጉ ነበር እኮ። እኛ ያንን ሁሉ ታግሰን ቂም አልቆጠርን፣ ምክንያቱም ከክርስቶስ እንደዚህ አልተማርንምና። ኦኬ፣ እናንተ ተረታ ተረት ገድላትና ድርሳናት የሚባሉ ትምህርት ሲፈርስብህ ትጮኻለህ ማለት ነው። በደንብ ጥርስህን ንክስ አድርገህ ከንፈርን በጥርስ ነክሰህ በእውቀት ነው አሁን መሞገት ያለብህ እንጂ እንደናንተ ደግሞ ተሳዳቢ አለ እንዴ? እኛ ከኦርቶዶክስ ተረቷን ነው ብለን ስንል ይኸው ተረት መጽሐፋቸው ተረት መሆኑን አባቶቻችሁ ተሰብስበው ቁጭ ብለው አዎ ትክክል ነው፣ ተረት ነው፣ ያልተጣራ መጽሐፍት ነው እስከዛሬ ድረስ ስንቀልባችሁ የኖሩት እኮ ብለን አስብለናቸዋል ከጌታ ጋር። አለቅ። ክብሩን እግዚአብሔር ውሰድ። እኛ ታዲያ ምንድን ነው የምንፈልገው? እነዚህ መጽሐፍቶች አይጠቅሟችሁም፣ ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ዙሩ ነው። እነዚህ ያድናሉ ብላችሁ የምትሏቸው ጻድቃን ሰማዕታት ብላችሁ ምትላ አንዳቸውም አያድኗችሁም። ማርያም ማንንም አድና አታቅም፣ ማዳንም አትችልም፣ ድነትም አልተሰጣትም። የመዳን ኃይል ለእሷ አልተሰጣትም፣ ለማንም እጅ አልተሰጠም። ደህንነት በእግዚአብሔር እጅ ነው። ደህንነት ማዳን የበጉ ነው። እሺ፣ ከእሷ የተወለደው አማኑኤል ኢየሱስ ክርስቶስ ነው የሚያድነው። እሷ ታድናለች እሱም ያድናሉ እኮ ብላችሁ የምትሉ እኮ ደፋሮች ናቸው። እሱም ቤዛ ነው እሷም ቤዛ ናት ብላችሁ የምትሉ ደፋሮች ናቸው። መጽሐፍ ቅዱሳዊ መረጃ አምጡ ስትባሉ ግን የለም። ስለዚህ በራሳችሁ ቤተክርስቲያን መጽሐፍቶች አትበሳጩ። በእውቀት የምታወሩ ከሆነ በእውቀት አውሩ ለማለት ነው። ቴንኪው። ታቱላ ነው ስምህ ወዳጄ? ልክ ነህ። እንዴት ነህ? በትክክል አንብቤው ከሆነ አዎ ልክ ነህ። አይ ችግር የለም። ስሙ ማተር አያደርግም። ኦኬ። ርዕሱ ዛሬ እንኳን ደህና ቆየህ። ስለ ቅዱስ ቁርባንና ስለ ጥምቀት ነው አይደለ? እሱን አይቼ ነው የገባሁትኝ። ከየት ቤተ እምነት ነው? ከመካነ ኢየሱስ። ቴንኪው። በመጽሐፍ ቅዱስ እናወራለን ማለት ነው። እሺ። ከመጽሐፍ ቅዱስ ውጭ አንድም እንድጠቅስ አልፈልግም፣ እኔም አልጠቅስም። ቴንኪው። ግን መጽሐፍ ቅዱስ የምተረጉምበትን ስልጣን ማን የሰጠ ታዲያ? መንፈስ ቅዱስ። መንፈስ ቅዱስ ሰጠን ብሎ እኮ ኦንሊ ጂሰሶችም ስላሴን ክደዋል። አይመለከተኝም። አንተ መካነ ኢየሱስ ነው አይደለ? አምነት ኦንሊ ጂሰስ። እኔ ፔንቴኮስታል ነኝ። ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች ማለት ነው። ናግጠን በመጽሐፍ ቅዱስ ናግጣል። መካነ ኢየሱስ የትኛው አጥቢያ ላይ? ንፋስ ስልክ። ንፋስ ስልክ። ማን ነው ቄሳችሁ? እዛ ዲቴል ውስጥ ያለ መግባት አላቅም። ቄሳችሁ ማን ነው? ሪካርድ ስለምትደረግ ቄሳችሁ ማን ነው? እዛ ያለ መናገር መብት አለኝ። አችልም። ከኦርቶዶክስና ከካቶሊክ ሆነ በመካነ ኢየሱስ ስም የመጣ ከሆንክ ስለማላቅ ገና አጣራለሁ መካነ ኢየሱስ መሆንህን። ስለዚህ ከየትኛው አጥቢያ ነብይ ስል ንፋስ ስልክ ብለኸኛል። ንፋስ ስልክ መካነ ኢየሱስ ቤተክርስቲያን ማለት ነው። እዚህ ያላችሁ ሰዎች ንፋስ ስልክ መካነ ኢየሱስ እንዳለ አጣሩ። ንፋስ ስልክ እንትን ቲክቶክ ፔጃቸውን ልላክልክ። እንትን አልፈልግም ብራዘር። ቄሳችሁ ማን ነው? እንትናቸው የቄሳችንን ስም በትክክል ስለማላውቀው ነው። አታውቀውም? የቄስህን ስም በቅርብ ነው ጆይን ያደረኩት። ለምን ስለ ርዕሱ አናወራም?
ወይ መካነ ኢየሱስ ነው ይበለኛል። መካነ ኢየሱስ ቤተክርስቲያን ስለሆንክ በቅርብ ነው ጆይን ያደረኩት። አስወርደው 10 ፎሎወር ነው ያለው። አስወርደው ዝም ብለህ አንድ ፎሎወር ይኖረው እህትየው። ቆይ እህትየው አንዴ ታግሽ። ቄሳችሁ ማነው ስሙ? ከዛ በኋላ ወዳጅ ነበርኩኝ። ከዛች ተጥሞና ሰው በቅርብ ነው የገባው። ኤምኬሲ ሙሉ ወንጌል ቃለ ሕይወት ምናምን ነገር ብለህ ስለጠራ እነዚህ በሙሉ የኛ ቤተክርስቲያናት ናቸው። ኦኬ ቴንክ ዩ። አሁን ከኤምኬሲ ወደ መካነ ኢየሱስ ወይ ከሙሉ ወንጌል ወደ መካነ ኢየሱስ ወይ ከሕይወት ብርሃን ወደዛ ስለሄድክ ስላልሄድክ አይደለም። ቄሳችሁ ማን ነው ያልኩህ? ንፋስ ስልክ መካነ ኢየሱስ አዲስ ነኝ ርሱን አላቆም መጓየት ፈርተህ ነው። እሺ በል ሁለተኛ እንደዚህ እንዳታጭበረብር ታች ወረድ። ቴንክ ዩ ቴንክ ዩ ኦርቶዶክስ እኔ ናውራይ እሺ ምን ትያለሽ በዚህ ርዕስ ጉዳይ? በህፃናት ጥምቀት እና በቁርባን ህፃናት ጥምቀት ኦርቶዶክስ ታምናለች። አይ ታምናለች ወይ? አንቺ ታምኛለሽ? መካነ ኢየሱስም ይቀበላሉ። አልተጠየቅሽም። የመካነ ኢየሱስ ቤተክርስቲያን አባል ነሽ እንዴ? ኦርቶዶክስ ያው ስለ ጥምቀት ስትጠየቁ መካነ ኢየሱስን ትቀበላለች። ለምን መካነ ኢየሱስን አትነቀሷትም? ትከርሻችሁ ላይ ተነቀሷት። የኛ ወንጌላዊት መካነ ኢየሱስ ስለሆነ አንቺ የተጠየቅሽው ስለ ኦርቶዶክስ ከሆነ መካነ ኢየሱስን ትቀበላለች አትበይ። እናንተ ትቀበላላችሁ አይደለም? ለኔ ከነቂ በላይ ነው። በደንብ ግጥም አድርገን ተቀበያለሽ። ቴንክ ዩ ተባረኪ። በደንብ ድነሻል አንቺ? ስለ ጥምቀት ነው የምናወራው። ድነሻል ወይ? ሰው ይድናል ብሎ የሚለውን እያየሽው ነው አይደለ? ከታች በቅዱስ ቁርባንና በጥምቀት ሰው ይድናል ነው ርዕሱ። ድነሻል አንቺ? ድነሻል አይደል? እሺ የኔ እህት እንደዚህ በቃ ጥንፍፍ ያለ መልስ ይመልስልን ነው እኮ እኛ የፈለግነው። ኦኬ እህታችን ድናለች። በምንድን ነው የዳንሽው? አምኜ በመጠመቅ ድነሻል። የኔ ጥያቄ ነበር፣ መልስሽ አዎ ነው። እሺ በምንድን ነው የዳንሽው? እንዳንካካድ ብዬ ነው። አምኜ ተጠምቄ ቤተሰቦቼ ክርስቲያን ስለሆኑ አስጠምቀብኝ። እሺ ቴንክ ዩ እህታችን። አምኜ ተጠምቄ ድኛለሁ። እሺ ለምን አናወራም? ታይም እህት ዓለም የምጽፈው መካካድ ስላለ ማለት ነው። እሺ እኔ ለምጽፈው ነገር አንቺ ችግር የለም። አምነሽ ተጠምቀሽ ነው የዳንሽው። መቼ ነው የዳንሽው እህታችን? ክርስቲያን ተጠመቅ ነው። መቼ ነው የዳንሽው ነው ያልኩት እኔ። ዞሮ ጥያቄ በ40 ቀን ስለተጠመቅ መቼ ነው የዳንሽው እህት ዓለም? መቼ ነው የዳንሽው ነው እኔ ጥያቄ። ድነትሽ የጀመረው መቼ ነው? ከተጠመቅኩ ጀምሮ ክርስቲያን ነኝ። እሺ መልስ ኤርሚ በ40 ቀን ላይ ያስምርልኝ። እሺ ከተጠመቅሁ ጀምሮ ያ በ40 ቀን ብላለች። እሺ እሺ ከመጠመቅሽ በፊት አምነሽ ነበር አይደል እህታችን? አዎ ህፃን አለማመን አይችልም። እሺ ህፃን አለማመን አይችልም። ከመጠመቅሽ በፊት አምነሻል ብዬ ስልሽ በፊት አምነሻል? አዎ ብለሽኛል። እሺ ለማመን ምን ሰማሽ?
እንደ መጽሐፍ ቅዱሱ ሕፃን መሆኔ በቂ ነበር። ለማመን ምን ሰማሽ ነው? ሐዋርያት እንደሚያደርጉት ለማመን ምን ልጆችን ሰማሽ? ከቤተሰቦቻቸው ጋር እንደሚያጠምቁት። አይ የኔ ስማኝ፣ ጥያቄ ለማመን ምን ሰማሽ ነው ያልኩት። እኔ አንተ የምታደርገውን እንትን ሳይሆን መጽሐፍ ቅዱስ ነው የምጠቅሰው። ለማመን ምን ሰማሽ? መጽሐፍ ቅዱሳዊ እምነት ከምንድን ነው ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ የሐዋርያት ሥራ 2 ክፈትና አንብብልኝ። እህት ዓለም ለማመን ምን ሰማሽ? መጽሐፍ ቅዱስ ሰው የሚያምን ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 ቁጥር 39 ከፍተህ አንብብልኝ። ያንተ እዚህ ጋር በረቀት ማትስ አይደለም የምታስተምረኝ። መጽሐፍ ቅዱስን ክፈትና አንብብልኝ። ኦኬ ችግር የለም አነብልህ፣ ታዘዛለሁ። ኦኬ ታዘዛለሁ፣ ችግር የለም። ሐዋርያት ሥራ ምዕራፍ 2 ቴንኪው። እሺ ደጋግመሽ ስለነገርሽኝ ጥቅሱ እንዳይጠፋኝ እግዚአብሔር ያክብርልን። አንዴ ጠብቂኝ እሺ። ኦኬ እስቲ ግን ከጫጫታው ትንሽ ዞር ብትይ ምን ይመስልሻል እህት ዓለም? ትንሽ ከኋላ ጫጫታ አለ። እሺ ቴንኪው እህታችን። ምናልባት ምንም ጫጫታ የለም፣ ስራ ቦታ ነው። ኖ የሆነ አለ ከበስተኋላ የሚሰማ ሙዚቃ ሲሰሩ ስራ ቦታ። ምዕራፍ 2 ቁጥር ስንት ነው ያልሽው? 39። እሺ ቁጥር 39። እሺ ያው ይታይሻል ከላይ ጀምሮ 39 ነው አይደል ያልሽኝ? የተስፋው ቃል ለእናንተና ልጆቻችሁ ናችሁ። ግን ከላይ ጀምረው ስለ ጥምቀት ነው የሚያወራው። ከሱ በላይ ከፍ ብለህ ጀምረው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብሎ ከሚለው ጋር ልጀምር። ያ እሺ ጴጥሮስም ንስሐ ግቡ አስተምሮታችሁ እህታችን አንደኛ ሙዚቃ አለ ከበስተጀርባ ከሱ ጋር ተንሸራቀቁ ነው። እኔ ቦታ ጸጥታ ነው አይደል ነው እንጂ ከረብሻችሁ አላውቅ። እሺ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉት ነውና አላቸው። ለእናንተና ለልጆቻችሁ ነውና አላቸው። ያ ምኑ ነው? ለእናንተና ለልጆቻችሁ ማለት ነው። እያንዳንዳችሁ ተጠመቁ ነው ያለው። እዚህ ጋር የተስፋው ቃል ምንድን ነው? 3000 ሰዎች ተምረው እህታችን የተስፋው ቃል ምንድን ነው? የተስፋው ቃል ምንድን ነው? አሁን እኔ የተስፋው ቃል ለእናንተና ለልጆቻችሁ ነው የሚለው። እያንዳንዳችሁ ተጠመቁ። ይሄ ተስፋ ቃል ምንድን ነው? ይሄ ተስፋ ቃል ምንድን ነው ነው ያልኩት። እዚህ ጋር ህፃናትን ለይቶ ህፃናት ጥምቀት አያስፈልጋቸውም አላለም። ለእናንተና ለልጆቻችሁ ነው የሚለው። በቃ ሰው ያለውን ከሰጠ ንፉግ አይባልም እንደሚባለው ነው። ስለዚህ አሁን አንቺ ለመጠየቅም ደጋግማ እሺ እህታችን ቴንኪው ሚዩት አድርጊ እንዳትከፍቺ ቴንኪው። የጠቀሰችውን እግዚአብሔርን ቃል አታውቅም። የተስፋው ቃል ምንድን ነው ብዬ ነው የጠየኳት ያለሁት። አታውቅም። ዝም ብሎ በሃይማኖት ቅናት ብቻ ነው። አየሽ፣ የተስፋው ቃል
ለእናንተና ለልጆቻችሁ። ለምንድነው አንተ ራስህን የምትሰፋው? አንተ ጎበዝ ራስህን እታችሁ ረጅ እኔ ነኝ ያስወረድኩሽ። እሺ እህት አለ። ምክንያቱም አንደኛ ተግባቦት አታቂም፣ ሁለተኛ የእግዚአብሔርንም ቃል አታቂም። የግድ የእግዚአብሔርን ቃል ሁሉም ሰው ላያቅ ይችላል፣ እንረዳሻለን። እንደገና ደግሞ በየመካከል ደግሞ እየከፈትሽ ማውራት የለብሽም። ጠየቅኩሽ ልትመልሽ አልቻልሽም፣ አታቂውም። ልብ በሉ የተስፋው ቃል ለእናንተና ለልጆቻችሁ ይላል። ኦኬ ይሄ የተስፋ ቃል ምንድን ነው? ጥምቀት ነው? መልሱልን እስኪ ኑና። ጥምቀት የቱ ጋር ነው የተስፋ ቃል ሆኖ የሚያውቀው? የተስፋው ቃል ምን እንደሆነ ሳታውቁ ነው የምታወሩት። ኦኬ ለእናንተና ለልጆቻችሁ የተባለው ይሄ የተስፋ ቃል ምንድን ነው? ይሄ የተስፋው ቃል ምንድን ነው? ለእስራኤል ቤት የተነገረው ምንድን ነው? ለአሕዛብ ሙሉ ጭምር የተነገረው ምንድን ነው? በተለይ ለእስራኤል ቤት ማለት ነው። ይህንም ጴጥሮስ የተናገረው ለእስራኤል ቤት ነው የሰበከውና ማለት ነው። ምክንያቱም ቁጥር 20 ላይ እዚህ ወጥ ከፍ ብለን ስናየው ቁጥር 20 ላይ ምን ይላል? ጴጥሮስ አገልግሎቱን ሲጀምር ማለት ነው በዚህ በሐዋርያት ሥራ ማነው ቁጥር 22 ላይ እዚህ ጋር ምን እንደሚሉት የእስራኤል ሰዎች ሆይ ነው ብሎ የጀመረው ስብከቱን ማለት ነው። ስብከት የቱ ጋር ጀመረ ጴጥሮስ ብዬ ብላት አታውቀውም። እኛን እኮ የቸገረ መጽሐፍ ቅዱስን ሳታነቡ የተበጣጠቀ ጥቅስ ይሰጧችኋል። እሱን ትሰሙና ተመጡና ነው የምታወሩን። ኦኬ ጴጥሮስ የእስራኤል ሰዎች ሆይ ብሎ ነው የጀመረው። እነዚህን ሰዎች ነው እየሰበከ እያለ በኢየሩሳሌም አደባባይ ላይ ስለነበረ የተስፋው ቃል ለእናንተና ለልጆቻችሁ አለ። ለእስራኤል ሕዝብ የተነገረ የተስፋው ቃል ለነሱና ለልጆቻቸው ለትውልድ ትውልዶቻቸው እንዲሆን የተነገረ የተስፋ ቃል ምንድን ነው? ጥምቀት ነው። የእናንተ ጥምቀት ዜሮ ይከተታል ማለት ነው። ጥምቀት የተስፋ ቃል ሆኖ አያውቅም በመጽሐፍ ቅዱስ ውስጥ። የተስፋው ቃል ታዲያ ምንድን ነው? ኦኬ የተስፋው ቃል ላሳያችሁ። ቅዱስ ጳውሎስ ምን እንደሚል ሎክ ጋይስ፣ ሮሜ መልክ መጽሐፍ ምዕራፍ 9 የተስፋው ቃል እኔ ከምናገር ሐዋርያው ይናገር። ምዕራፍ 9 ቁጥር 1 ብዙ ሐዘን የማያቋርጥ ጭንቀት በልቤ አለኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል ካለ በኋላ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱም እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ካለ በኋላ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። እዚህ ቁጥር 4 ላይ የሚለውን ይሉኝ የተስፋው ቃላት እነርሱም እስራኤላውያን ናቸውና ካለ በኋላ ልጅነትና ክብር 1 ኪዳንም 2 የሕግ መሰጠት 3 የመቅደስም ስርዓት 4 የተስፋውም ቃላት 5 ለእነርሱ ናቸው። የምን ቃላት? የተስፋውም ቃላት። የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም በሩቅ ላሉት ለሚጠራቸው ነው ብሎ ወደ እርሱ ለሚጠራቸው ነው ብሎ ያለው ይሄ የተስፋው ቃል ምንድን ነው? ማን ነው ጥምቀት ነው ያለህ? እንዲህ ዝም ብሎ ማንም ጠላ ጠጥቶ የጠገበ ደብተራ ወጥቶ በስካርና በጩኸት ስለ ጮኸ እውነት አይደለም። የተስፋው ቃል ምንድን ነው? ጥምቀት ነው ብላችሁም ትሉን እስቲ እናግቡና አስረዱን። ጥምቀት የተስፋ ቃል ሆኖ አያውቅም። ለእስራኤል ሕዝብ የተስፋ ቃል ሆኖ አያውቅም። ሲጀምር ጴጥሮስ ይህንን ምን እየተናገረ እንዳለ በምን ቀን እንደሰበከ የሐዋርያት ሥራ መጽሐፍ ምዕራፍ 2ን አታውቁትም። በምን ቀን እንደሰበከ በምን ሰዓት እንደሰበከ ጴጥሮስ አታውቁትም ኦርቶዶክሳውያን። ምክንያቱስ ይህንን እንደ ማንበብ አይቀልም መጽሐፍ ቅዱስ። ይህንን ቆሞ እንደ መድገም አይቀልም የአምላክን የእግዚአብሔርን ቃል ለማወቅ ማለት ነው። ስለዚህ የተስፋው ቃላት ለእነርሱ ናቸው የተባለው ለእስራኤላውያን የተሰጠ የተስፋ ቃል ምን ነበረ? ጥምቀት ነው ብሎ የሚል ሰው ካለ እስቲ ኦርቶዶክሳዊ ይግባና ይንገረን፣ መረጃውን ጭምር ያመጣል። አይ ብያለሁ እመቤቴን ወላዲቴን የሚባል ነገር የለም። አምጣው፣ መረጃውን አምጣው፣ እኛም እንስማ፣ እንደንግጥ፣ ንስሐ እንግባ፣ ከስህተታችን እንመለስ። እስቲ የተስፋ ቃል ጥምቀት ነው ብሎ የሚል ሰው አንድ ነው ያልኩት። ኦኬ አንድ ከኦርቶዶክስ፣ ከካቶሊክ፣ ከሉትራውያን፣ ከመካነ ኢየሱስ ጥምቀት የተስፋ ቃል ነው ብሎ የሚል ሰው ካለ ይምጣና ይናገር። ያው ፈረሱም ያው ሜዳውም ያው አለቅ። ጥምቀት የተስፋ ቃል ነው ብላችሁ የምትሉ ከሆነ አምጡ። ያው ሮሜ መልክ መጽሐፍ ምዕራፍ 9 ለእነሱ የተነገረ የተስፋው ቃል
ምን ነበር ለእስራኤል የተነገረ የተስፋ ቃል? የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላካችንም በሩቅ ላሉት ወደ እርሱ ለሚጠራቸው ነው ብሏል። አደፍረውማ ብሉይ ኪዳንን መተህ እዚህ እኔ ጋር የተስፋው ቃል የተነገረው ብሉይ ኪዳን ላይ ነው። ኦኬ። እና ዝም ብሎ በመጽሐፍ ቅዱስን ሳታውቁ የሆኑ ሰዎች ኦርቶዶክሳውያን ሰዎች ገስት ከፍተው ሲሰብኩ ስላያቸዋቸው እነሱ የነገሯችሁን ጥቅስ ክፍሉን እንኳን ራሱ በሚገባ እንዴት እንደሚል ወደ ላይ ከፍ ወርታይ ዝቅ ብላችሁ ሙሉን ነገር ሳታገኙት መምጣት ተገቢ አይደለም። ራሱ ቅዱስ ጴጥሮስ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ልመለስና ከዛ ለእንግዶችም እሰጣለሁ ጸዲ ስለመጣኝ ማለት ነው። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር ጆኒ ሽሽ ጆኒ ሽሽ ኦኬ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አንዱ የተስፋው ቃል የመንፈስ ቅዱስ ስጦታ ነው ማለት ነው። ማን ያለው? ኤርሚያስ። ጴንጤዎች ናቸው ያሉት? አዎ ብለናል እኛ ጴንጤዎች። ማስላሉ ሁለት የብሉይ ኪዳን ታላላቅ ነቢያት ስለተናገሩ እግዚአብሔር በእነዚህ አባቶች በኩል የተስፋን ቃል ስለሰጠ ማናማ ኢዩኤል እና ኢሳያስ በአንድ ዘመን ላይ የነበሩ ነቢያት ናቸው። በ700 ኤዲ ቅድመ ልደተ ክርስቶስ የነበሩ ነቢያት ናቸው። ምን ተናገረ እግዚአብሔር በእነዚህ አባቶች በኩል? ሁለቱም ታላላቆቹ የብሉይ ኪዳን ነቢያት ሁለቱም በእስራኤልና በልጆቻቸው ላይ መንፈስ ቅዱስን እንደሚሰጥና እንደሚያፈስ ጌታ ተናገረ ማለት ነው። ኦኬ አለቀ። መረጃ ሳይ ኤርሚያስ ኢዩኤል ምዕራፍ 2 ከቁጥር 27 ጀምሮ ማለት ነው። ማለት ከቁጥር 28 ጀምሮ እዩ። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። አየው፣ ይሄ ነው አንዱ የተስፋ ቃል። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ከዛስ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዛዝቶቻችሁም ራእይን ያያሉ። ደግሞም በዚያን ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድር እሳትን፣ ደምና እሳትን፣ ጢስም ጭጋግም ብሎ ነቢዩ ይህን ተናገረ ማለት ነው። ኢዩኤል ይህን የተስፋ ቃል ሰጥቶ ነበር ማለት ነው። ጌታ የአብርሃም አምላክ ለዘላለም ስሙ ይቀደስ። አዎ ኦርቶዶክስ ጥምቀት ነው ትላለች። ይሄ ውሃም ትውልድ ማለት ነው። ውሃ ላይ ሊሞቱ ነው። ጴጥሮስ ያለው ስለ ውሃ ነው፣ ስለ ጥምቀት ነው አይደለም። የተስፋው ቃል ምን ነበረ? ሌላኛውን የተስፋ ቃል እነግራቸዋለሁ። አንደኛው የመንፈስ ቅዱስን መውረድ ነው። መንፈስ ቅዱስን በወንዶችና በሴቶች ባሪያዎቹ ላይ እንደሚያፈስ ጌታ ተናግሮ ነበር ማለት ነው። ሁለተኛውስ ነቢይ ኢሳያው አንዴ ቆይ ወገኖች፣ ኤፍራት ፕሊዝ ዌይት። ኦኬ ኢሳያስ ሁለተኛው ነቢይ እግዚአብሔር የተስፋን ቃል እንዴት እንደሰጠ ምዕራፍ 44 አሁንም ባሪያዬ ያዕቆብ የመረጥኩ እስራኤል ሆይ ስማ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 39 ላይ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም በሩቅ ላሉት ወደ እርሱ ለሚጠራቸው ነው የተባለው። ብራዘር የመንፈስ ቅዱስን መውረድና
የመሲሁን ማምጣት ሁለቱን የተስፋ ቃል እግዚአብሔር የሰጠው ኖት ጥምቀት ጥምቀት የተስፋ ቃል ሆኖ አያቅም። አንድም ነቢይ ስለ ጥምቀት የተናገረ የለም ብሉይ ኪዳን ላይ። መሲሁን ግን ከዳዊት ዘር እግዚአብሔር እንደሚያመጣ ይህን የተስፋ ቃል ገብቶላቸው ነበር፣ ለአብርሃምም ለዳዊትም ማለት ነው። ወይ ወደ መሲሁ ላይ እመጣለሁ። ነቢዩ የተናገረውን አሁንም ባሪያ የመረጥኩ ያዕቆብ የመረጥኩ እስራኤሎች ስማ፣ የፈጠረ ከማኅፀን የሰራህ የሚረዳህ እግዚአብሔር እንዲህ ይላል፣ ባሪያዬ ያዕቆብ የመረጥኩን ይሽሩን ሆይ አትፍራ። በተጠማ ላይ ሎክ ጋይስ፣ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቶንም በልጆች ላይ አፈሳለሁ አለው። ምንን? መንፈሴን። ኢሳይያስ 44 ቁጥር 3 ላይ፣ ኢዩኤል 2 ቁጥር 28 ላይ ሁለቱም የብሉይ ኪዳን ነቢያት ኢሳይያስና ኢዩኤል እነዚህ ትልልቅ የብሉይ ኪዳን ነቢያት ስለ መንፈስ ቅዱስ መውረድ እግዚአብሔር በያዕቆብና በዘሩ በልጆቹ ላይ መንፈስ ቅዱስ እንደሚያወርድ የተስፋን ቃል የሰጡት። ኦኬ ውሃህን ውሃ ይበላዋል ማለት ነው። ኦኬ ይህንም ጴጥሮስ የተናገረው ምን እየሆነ ነበረ? የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በዛ በበዓለ ሀምሳ መንፈስ ቅዱስ በወረደበት ቀን ነው ጴጥሮስ ይህንን የተናገረው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 39 ከማንበብ በፊት ቁጥር 1 ላይ በዓለ ሀምሳም የተባለው በደረሰ ቀን ሁሉም በአንድነት ሆነው ሳሉ ድንገት የሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። ሁሉም መንፈስ ቅዱስን ሞላባቸው ይላል። ሃሌሉያ። አቃ በኢዩኤል እና በኢሳይያስ የተነገረው የተስፋ ቃል ጀመረ ማለት ነው። መንፈስ ቅዱስ በሁሉም መንፈስ ቅዱስ ሞላባቸው። እሞላለሁ መንፈሴን በዘርህና በልጆች ላይ በረከቴ በልጆች ላይ አፈሳለሁ ብሎ እንዳለ በኢዩኤልም በኢሳይያስም የተናገረውን አደረገ ማለት ነው። ኦኬ ሞላባቸው። ይህንን እየሰበከ እያለ ጴጥሮስ ራሱ ኢዩኤል የተናገረውን ቃል እንዴት እንደሚጠቅሰው ይውልኝ ወንድሞች እናቶች። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህን የእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ አለ ሐዋርያው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ከቀኑ 3ኛ ሰዓት ነው። ሰክረው ነው እንደዚህ የሚለፈልፉት፣ ሰክረው ነው እንደዚህ የሚያወሩት ብለው አሏቸው። ለምን? በልሳኖቻቸው ሲናገሩ እግዚአብሔርን ሲያከብሩ ስለሰሟቸው ማለት ነው። በልሳን በአሕዛብ ልሳን ሁሉ ሲናገሩ ሲሰሙ ሰክረው ጠጥተው ነው። ጉሽ ጠጅ ይሄ በአንጎበር ሆኖ ነው የሰከረ ሰካራም ሁሉ ነው እዚህ ተሰብስበው የሚንጫጫው ብለው አሏቸው፣ እዛ አካባቢ ላይ የነበሩት ማለት ነው። ግማሹ ደግሞ በራሳቸው ቋንቋ ሲናገሩ ስለሰሙ ከ15 በላይ የሚሆኑ አገሮች እዛ ሰዎች ስለተሰብስበው ስለነበሩ ወደ ይሁዲነት የገቡ በዓለ ሃምሳ ሊያከብሩ የመጡ ስለነበሩ አይተው አይ እነዚህ በልሳኖቻቸው እኮ በገዛ ቋንቋችን እግዚአብሔርን ነው ሲያከብሩ የምንሰማቸው አሉ። ሌሎቹ ግን ጠግበው ነው ሰክረው ነው ምናምን ብለው ሲሉ ጴጥሮስ ኖ እናንተ እንደምትሉት ስካር አይደለም አላቸው። እነዚህ የሰከሩ አይደሉም። ታዲያ ምንድን ነው የሆነው? ጴጥሮስ የሚለውን ይኸው እኔ ቅድም የጠቀስኩትን ወይ ደግሞ ጴጥሮስ የጠቀሰው ነው የምጠቅስልህ። ነገር ግን በነቢዩ በኢዩኤል የተባለው ነው አለ። ዋት ኢዩኤል 2:28 ላይ የጠቀሰው ማለት ነው። እንዴ ታምቦ ጫርቁት እንዴ! እናንተን እንስማ ወይስ ሐዋርያቱን እንስማ? ሁሉ ቀን ውሃ ቢሻን ዱጊ እዛ ሄደ ውሃ እንጠጣ ብራዘር። ውሃ አትበልብን። እግዚአብሔር ከውሃ በላይ እግዚአብሔር ከጥምቀት በላይ የሰጠው የተስፋ ቃል አለ። አንዱን የነገርኩ ገና ሆሊ ስፒሪት መንፈስ ቅዱስን እንደሚሰጥ በልጆቹ ላይ እንደሚያፈስ ማለት ነው። ሁለተኛውስ እና እናንተ እንደመሰላችሁ እነኚህ የሰከሯል በነቢዩ በኢዩኤል የተባለውን እግዚአብሔር እንዲህ ይላል፣ በመጨረሻ ቀን እንዲሆናል ሥጋ የለበሰ ሁሉ ከመንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁ ራእይን ያሉ፣ ሽማግሌዎቻችሁ ህልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለሁ፣ ትንቢትን ይናገራሉ ብሎ የሚለውን ከኢዩኤል ላይ ቅድም የጠቀስኩትን ጥቅስ አምጥቶ ኮት አድርጎ እዚሁ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ
ተናገረ ማለት ነው። ከዛስ ከቁጥር 22 ላይ የሚለውን ይሁት እሱን ከጨረሰ በኋላ የኢዩኤልን ቃል ከጨረሰ በኋላ የእስራኤል ሰዎች ይህንን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆችና በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አላቸው ጴጥሮስ። እንዴት ደስ ይላል! ሰባኪነት ካልቀረ እንደነዚህ ነው እንጂ። የእስራኤል ሰዎች ሆይ በዓለ ሃምሳን እዚህ የምታከብሩ እኛም ከአብርሃም ዘር ስለሆንን በዓለ ሃምሳን ልናከብር መተናል። እዚህ ላያችን ላይ እኮ የወረደው እግዚአብሔር በአባቶቻችን በነቢያት በኢዩኤል ሁሉ ጭምር ሳይቀር የተናገረው እሱን ቃል ነው የፈጸመው። መንፈሴን በስጋ ለባሾች ላይ አፈሳለሁ ብሎ ያለውን እሱን ቃል ነው የፈጸመው። በነቢዩ በኢሳይያስ 44ኛው ምዕራፍ ላይ የተናገረው መንፈሴን በዘርህና በረከቴን በልጆች ላይ አፈሳለሁ ብሎ ያለውን እሱን ቃል ነው የፈጸመው። የተስፋው ቃል እሱ ነው። አንደኛው የተስፋ ቃል ማለት ነው። ስለዚህ ሁለተኛው የተስፋ ቃል እዚሁ ጴጥሮስ አያይዞ ሲናገር ሁለተኛው የተስፋው ቃል ሌላው እስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱን ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ አላቸው። ከዛስ እርሱም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ሁለተኛው የተስፋ ቃል ማን ነው? መሲሁ ነው። ኦኬ፣ መሲሁ ከዳዊት ዘር እንደሚወጣ ትንቢት ያልተናገረ ነቢይ ማን አለ? ማን አለ? እስኪ ጥሩልኝ። ሁላቸውም ነው ትንቢት የተናገሩት። ሁላቸውም እያንዳንዱ ነቢይ ግማሹ በቅኔ ግማሹ በተምሳሌት ግማሹ በቀጥታ ትንቢት ያልተናገረ ማን አለ? ማንም የለም። ብሉይ ኪዳን እንዳጠና ሰው እነግርሃለሁ። አቅም ካለ ናግባና አውራ ከኔ ጋር። ሁላቸውም ትንቢት ተናግረዋል ስለ መሲሁ መምጣት። የመሲሁ መምጣት ይጠባበቁት ነበር። የመሲሁ መምጣት የተስፋው ቃል ነበረ። ይህን የተስፋ ቃል ገብቶላቸው ነበር። መሲሁን አመጣለሁ ብሎ የመንፈስ ቅዱስ መውረድ የተስፋ ቃል ነበር። ኦኬ፣ ውሃህን ጠጣ ብራዘር። ውሃ የተስፋ ቃል ሆኖ አያውቅም። መሲሁን አመጣለሁ ነበር ጌታ እያለ ያለው። ኦኬ፣ አመጣለሁ። የሚመጣው ከነገደ ይሁዳ ነው፣ ከዳዊት ቤት ነው። የሚወለደው ቤተልሔም ኤፍራታ ነው። መወለዱን ብቻ ሳይሆን መሞቱን ሁሉ ዜና ሲመጣ ትህትናውን በአህያ ውርንጫ ተጭኖ ወደ አንቺ ይመጣል። አንቺ ኢየሩሳሌም ዘምሪ፣ ደስ ይበልሽ፣ እልል በይ ብለው ማለት ነው ነቢያቱ። የምትጠባበቀው መሲሁ እንዲመጣ ማለት ነው። ባለመጠባበቋ አመለጣት፣ ግን እልል በይ ተብላ ነበር። ንጉሥሽ ትሑት ሆኖ በአህያ ውርንጫ ወደ አንቺ ይመጣል። ስለዚህ ዘምሪ አንቺ ጽዮን ልጆች፣ ኢየሩሳሌም እልል በሉ ተብለው ነበረ። የተስፋ ቃል። ለዚህ አሁን እያንዳንዱን አይሁዳዊ ጠይቀው፣ እዚህም አሉ የሚሰሙ ተደብቀው፣ እያንዳንዱ አይሁዳዊ ጠይቀው መሲህ ይመጣል በለው። አዎ ይመጣል የሚሉ አይሁዶቹ። እሺ መቼ ነው የመጣው ብለህ ስና አናቅም። ከማን ነው የመጣው? ከዳዊት ዘር። የሚመጣበትን ዘመን አታውቁም? አናቅም። መጥቷል? አልመጣም? አልመጣም ይሉሃል። መቼ ነው የሚመጣው? እንጃ። እነሱና ኦርቶዶክስ አንድ ናቸው። ኦርቶዶክስን ጥራና ድናል በለው። አዎ ድኛለሁ ይላል። መንግስተ ሰማያት ትገባለህ? አላቅም። ድኛለሁ አላልክም ነበር እንዴ ቀደም? አዎ ድኛለሁ። እንዴ በማን ሄዳንከው? ያው እንግዲህ በመድዬ በአንድዬ ነው በክርስቶስ ይላል። እውነት ነው። በክርስቶስ አምነህ ድናል? አዎ። እና አሁን ብትሞት መንግስተ ሰማያት ትገባለህ ነው ብለህ ብትል፣ አይ እሱንማ ማናውቆት ብለህ ነው ኤርምያስ። እንዴት አታውቅም አንተ? ኢየሱስ ሞቶልህ እንዴት ነው ያላወቅከው አንተ? መሲህ ይመጣል? አዎ። መቼ ነው ይመጣው? አላቅም ይላል አይሁዳዊው። እንዴት መሲህ እንደሚመጣ ከነገረህ እግዚአብሔር የሚመጣበትን መንደር አልተናገረም ወይ? የሚወለድበትን መንደር ኢየሱስ የሚወለድበት መንደር አልተነገረም? መንደሩ፣ ዘሩ አልተነገረም እንዴ? የምትወልደው ሴት አልተናገረም ወይ?
አይሁዳውያን በአንድ ድንጋይ ሁለት ወፍ ይባላል። ኦርቶዶክስንም እነሱንም ማለት ነው። አልተናገረም የምትወልደው ሴት ምን አይነት እንደሆነች የሚወለድበትን ዘመን አልተናገሩም ወይ? የብሉይ ኪዳን ነቢያት የሚወለድበትን ዓላማ መሞቱን እንደሚሞት አልተናገሩም ወይ? ነቢያት የሚሞትበትን ምክንያት ምክንያቱን ሁሉ ጭምር አልተናገሩም እንዴ ነቢያት? አይሁዳዊ ወገኔ ሽሽ። ለምን የሚወለድበት መንደር ቤተልሔም ኤፍራታ ብለው ሚክያስ ተናግሯል። ምዕራፍ 5 ቁጥር 2 ላይ የሚወለደው ከነገደ ይሁዳ መሆኑን ኢሳያስ ተናግሯል። ምዕራፍ 11 ላይ የምትወልደው ሴት ድንግል ሴት መሆኗን ኢሳያስ ተናግሯል። ምዕራፍ 7 ቁጥር 14 ላይ የሚወለድበትን ዘመን ዳንኤል ተናግሯል። ምዕራፍ 9 ቁጥር 25 ላይ እንደሚሞትም ዳንኤል እዚሁ ምዕራፍ የሚወለድበትን ዘመን ማነው የሚወለድበትን ዘመን የሚወለድበትን ዘመን በሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ተናግሯል። አውግስጦስ ቄሳር በነገሰበት ዘመን እንደተወለደ እንደሚሞት ዳንኤል ተናግሯል። ዳዊት ተናግሯል። ዘካርያስ ተናግሯል። ነቢያቱ ተናግረዋል። የሚሞትበትንስ ዓላማ የሚሞቱበት ምክንያቱ ማለት ነው። ዓላማው ለምንድን ነው? ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ አላለም እንደ ኢሳያስ? ስለ ሕዝብ ኃጢአት ነው ማለት ነው። አለቅ። ስለዚህ አሁን ይህን ስጠይቃቸው መሲሁ ይመጣል በለው አይሁዳዊ። አዎ ይመጣል። መቼ ነው ይመጣው? አላቅም። ኦርቶዶክስ ድናሃል? አዎ ድኛለሁ። መንግስተ ሰማያት ትገባለህ? አላቅም። አይሁድና ኦርቶዶክስ እንደዚህ ናቸው ስጠይቁ በመሲሁ ላይ፣ ሁለቱም በመሲሁ ላይ። አንተ ኦርቶዶክሳዊ በመሲሁ ታምናለህ? አዎ አምናለሁ። የዘላለም ሕይወት አለ እንዴ? ያለሱ ማናለና መንግስተ ሰማያት ትገባለህ? እኔ እንጃ። አንተስ አይሁዳዊ በመሲሁ ታምናለህ? አላምንም። ለምን? አልመጣም ገና መሲሁ። ይመጣል? አዎ። ከየት ነው ይመጣው? ከዳዊት ቤት። የዳዊት ዘር አሁን አለ እንዴ? የለም፣ የለም። የዳዊትን መንደር ፍልስጤማውያን ናቸው የያዙት። አሁን የለም የዳዊት መንደር። እና መቼ ነው ይመጣው? አናቅም፣ ግን ይመጣል። እንዴት አታውቁም? አናቅም። ነቢያት ምን አሉ? ይኸው ነቢያቱም ያሉት የሚወለደው ቤተልሔም ኤፍራታ ነው ብሎ ሚክያስ ምዕራፍ 5 ቁጥር 2 ዘሩ ከነገደ ይሁዳ ከዳዊት ቤት ከእሴይ ቤት ነው ብሎ ኢሳያስ 11 ላይ የምትወልደው ሴት ድንግል ሴት መሆኑ ኢሳያስ 7:14 ላይ እንዲህ እያለ ይናገራል። የተስፋውም ቃል በኢዩኤልና በኢሳያስ የተነገረው ስለ መንፈስ ቅዱስ መውረድና ሁለተኛ ስለ መሲሁ መምጣት ነው። የተስፋው ቃል ወንድሜ ጥምቀት አይደለም። እግዚአብሔር ይህንን ሁለት የተስፋ ቃል እግዚአብሔር ገብቷል። አንደኛ መሲሁን እንደሚያመጣው፣ ሁለተኛ የመንፈስ ቅዱስ ስጦታ በሰዎች ላይ የመንፈስ ቅዱስ መውረድ በሰዎች ላይ እንደሚሆን በኢዩኤልና በኢሳያስ የመንፈስ ቅዱስን መውረድ ተናገረ። በሌሎቹ ነቢያት ኢሳያስንም ኢዩኤልንም ጨምሮ በሌሎቹ ነቢያት እንዳለ ስለ መሲሁ ተናገረ። ስለዚህ የተስፋው ቃል ሁለቱ ላይ ነው፣ በጌታ ኢየሱስና በመንፈስ ቅዱስ ላይ የተናገረው ኖት ውሃ። አለቀ። ይህንን ጴጥሮስ ጠቅሶ እኮ አሳየን። ወንድም አለ ምን ላርግል አንተ ኤርሚያስ ራስህ የጴንጤ ስብከት አምጥተህ እኛ ጋር በመስበክ ግራ የምታጋባ። እኔ አይደለም ግራ ማጋባ፣ ጴጥሮስ ራሱ ነው ያለው። ይኸው ማጥቀስ አለው ብለህ ጠይቀው። ራሱ ጴጥሮስን ራሱ የኢዩኤልን ቃል አምጥቶ የጠቀሰው እዚህ በዓለ ሃምሳ በነበረበት ቦታ ላይ ቆሞ ነው። ኦኬ ጥምቀት የተስፋ ቃል ሆኖ አዎ እናውቃለን ብሎ የሚል ሰው ካለ ይግባና ብሉይ ኪዳን ላይ ጠቅሶ ያሳየኝ። ቴንኪው። ምክንያቱም የተስፋው ቃል በብሉይ ኪዳን ስለተነገረ ማለት ነው። ጎሽ ዱብ በሉ እስኪ ወገኖቼ። ማይሰራ ኃጢአት እግዚአብሔር ይፍታ ብዬ በተሰጠኝ ክህነት አስራለሁ እፈታለሁ። እንዴ ስለዚህ የተስፋ ቃል ተብሎ የሚባለውን በመጀመሪያ እወቁ።
የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም በሩቅ ላሉት ወደ እርሱ ለሚጠራቸው ነው ተብሎ እንደተጻፈ አዎ እናምናለን። የተስፋው ቃል ግን ጥምቀት ነው ብላችሁ ስትሉ ወዳችንን ታሳምሙታላችሁ። በሳቅ ልጨርሱን የተደራጃችሁ ነው የሚመስለው። በሳቅ ልትገድሉን እንደተዘጋጃችሁ ነው የሚገባኝ። ለምን ጥምቀትን የተስፋ ቃል ብለህ የምትለው አንተ የትኛው ነብይ ብሎ ስላለ ነው? ና ጥራ፣ ከሙሴ እስከ ሚልክያስ አንድ ነብይ ጥራልኝ ጥምቀትን የተስፋ ቃል ነው ብሎ ያለ። በእውነት ጥምቀት የሚባል ነገር ይመጣል፣ በዛ ጥምቀት በኩል ትድናላችሁ ብሎ የሚል የለም አንድም። ኦርቶዶክሳን በምን ድናሃል ብለህ ስትለው በጥምቀት ይልሃል። ኢየሱስ አዳነኝ አይሉም። በጥምቀት በቅዱስ ቁርባን እኔ ባለፈው ተናግሬያለሁ። ቆይ እንደዚህ አስምሬ ልንገር ብራዘር። ድህነት መዳን በእነዚህ ብለህ ካልከኝ አንድ ሰው ስጠይቅ በምንድን ነው የዳንከው ይስል በጥምቀት ብለህ ካልከኝ አንተስ በምንድን ነው የዳንከው ሲባል እኔ በቅዱስ ቁርባን ብለህ ካልከኝ መጽሐፍ አጨብጭቡልታ እንዴ አትባልም። ለምን? እነዚህ ሁለቱ አያድኑም። ኦኬ አያድኑም። አዳኙ አንተ በቁርባን ዳንኩ በጥምቀት ዳንኩ ብለህ ያልከው ሰውዬ እኮ ኢየሱስ ክርስቶስ መቼ በህይወት ቀዳሚ ሆነ? መቼ አመንከውና ነው አንተ ውሃ ውስጥ የገባው? መቼ አመንከውና ነው እሱ ያዘዘው? ሁለቱንም እሱ ነው ያዘዛቸው። ደግሞ ባይዘው ጥምቀትና ቁርባን እንኳን ብሎ የሚለው በኦርቶዶክስ አባባል ነው ብያልኩት። የብሉይ ኪዳን መጽሐፍት ብሉይ ኪዳን ላይ ይጠቀመዋል። ግን የጌታ እራት ማለት ነው። ሁለቱንም ጥምቀትንም የጌታ እራትንም ጌታ ነው ያዘዘው። አዛዡን ሳታምን የታዘዘውን አምናለሁ ብለህ ትላለህ። ስለዚህ መዳን በጥምቀት ነው መዳን በቁርባን ነው ብሎ የሰበከ አንድ ሐዋርያ የለም። አንድ የለም እኮ ነው ብዬ የምልህ። አንድም አታመጣም። ጸሐፍት ሐዋርያት የተባሉ ከማቴዎስ እስከ ራእይ መጽሐፍ ድረስ ባለ አንድ እኮ አልኩ ነቁጣ አታመጣም። ሰው በቁርባን ይድናል በጌታ እራት ይድናል ብሎ የሚል ነቁጣ አታመጣም። በጥምቀት ይድናል ብሎ የሚል የፈለግከውን ጥቅስናና ጥቀስ አዲስ ኪዳንም ላይ እናንተ ታላቁንና የተፈራውን ቅዱሱን ገናናውን ኢየሱስ ክርስቶስን ትታችሁ በወንጌል ስብከት እሱን ሳታምን የሚበላና የሚጠጣ ላይ የምትረጨውና የምትበላው ላይ ነው ተንጠልጥለ የምትሄደው። ስለዚህ ዛሬ ብዙ ሰው ስለ ጌታ ስለ ኢየሱስ ክርስቶስ ሳያምን ተጠምቋል። ኦርቶዶክሳውያን 60 ሚሊዮን የሚሆን ህዝብ ማለት ነው። ስለ ኢየሱስ ሳይሰሙ፣ ስለ ኢየሱስ ሳይሰበኩ፣ ስለ ኢየሱስ ሳያምኑ፣ ኢየሱስ ማን እንደሆነ ሳያውቁ በ40ና በ80 ቀኔ ተጠምቄያለሁ ብሎ ይላል። የኦርቶዶክስ ክርስትና የት ነው የሚጀምረው? ከውሃ ከውሃ ይሄንን የሚጠመቀው ደግሞ የ40 ቀን እና የ80 ቀን ልጅ ነው። የ40 ቀን የ80 ቀን ልጅ ምን ያውቃል? ወንድሞቼ እናቶች፣ ምንም። አንተ ህፃን አቤት ኢየሱስ ጌታ እንደሆነ በአፍህ ትመሰክራለህ፣ እግዚአብሔርም በልብ ነው ከሙታን እንዳስነሳው በልብ ታምናለህ ብለህ ብትለው ምንም የምትለው ነገር አይሰማህም። ምንም እንኳን ኢየሱስ ክርስቶስ የሚባል አይደለም እናቱ ወይዘሮ ዘነበች እንኳን ብትባል ወይዘሮ ዘነቡ መሆኗን እንኳን አያውቅም ልጁ። ምንም የሚያውቀው ነገር የለም ቁልጭ ቁልጭ ከማለት በቀር።
እኔ በጣትና በጣቴ መካከል እስክሪፕቶ እንዳያስኩት እናቶቻችን እንደዚህ በጣትና በጣታቸው መካከል ጡት አስይዘው አፋቸው ውስጥ የሚጨምሩበትን ጨቅላ ሕፃን ልጅ አምጥተህ ከጥምቀት የምታስጀምረው ክርስትና ዜሮ ነው። ክርስትና ከም እንደሚጀምረው ወንድሞች እናቶቼ ከእምነት። ይሄ እምነት በማን ነው? በእግዚአብሔር ልጅ ላይ ባለ እምነት የምታምነው እምነት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ውሃ ውስጥ ገብታ አይደለም ምድነው። ውሃ ተረጭቶብህ አይደለም። በበርሜልም ብትዘፈዘፍ አትድንም ስልህ ወንድም አለም አድንም። አባይና ጣናን ወስደን ብንከት ጥልቅ ድንጋይ አንገተ ላይ ከባድ ድንጋይ ጭነን ጣና ውስጥ ራሱ ብንዘፈዝፍህ እዛው አሳ በልቶ ተጨርሳለ እንጂ አድንም። መዳን በእምነት ነው። እምነትም በእግዚአብሔር ልጅ ላይ ባለ እምነት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ያን ጊዜ ትድናለህ ይላል ጳውሎስ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው። እንዲህ ነው የቆመው። የተደላደለው ማህተም እንዲህ ነው። ይህንን ጌታ ሳታምን ስሙን ሳትጠራ ኮንፌስ ሳታደርግ ለበደል ኃጢአት እንደሞተ በሶስተኛውም ቀን አንተን ስለማጽደቅ ከሙታን እንደተነሳ ሳታምን ቀጥታ ከእናት ማህፀን በ40 ቀን ውሃ ዋናተኞች እንደሚሉት ሶቶ ውሃ ውስጥ ትገባለህ። እኔው ነበር እግርህን እንደዚህ እያለ እማጠምቀህ የነበረው ከቄሱ ጋር አንዱ ዲያቆን እኔ ስለነበርኩ ማለት ነው። ተጠመቀ ይሄ ልጅ ይላል። ልጁ እኮ ሲጠመቅ እያለ እያለቀሰ ማለት ነው። ዋይ እያለ የውሃው ቅዝቃዜ ሰውነታቸውን ሲነካቸው እንዴት እንደሚጮሁ ልጆቹ እየተንፈራገጡ እና አልቅሶ የተጠመቀውን ጥምቀት ድኜበታለሁ አምኜ ተጠምቄ ተጠማምቄ ብለህ ስትለኝ እኔ ሳቄን ታመጣዋለህ። ምን አመንክ አንተ? የ40 ቀን ሕፃን ልጅ የእናትህን ስም እንኳን ቦጋለች መሆኗን እንኳን አታውቅም እኮ ነው ብዬ የምልህ እንኳን ኢየሱስ ልታውቀው ፋክት። እሺ ያሬድ ገብተህ ነበር እኮ ወረድክ። ጥምቀትን በመጽሐፍ ቅዱስ አረጋግጣለሁ ብሎ የሚል ሰው ካለ የተስፋውንም ቃል ቅድም የተናገርከው ተሳስታል ብሎ የሚል ሰው ካለ መምጣት ይችላል። እሺ ያሬድ ደጋግመህ ስላስገባ ከዛ እዚህ ለገባው ወንድም ሰጠዋለሁ ሞላ ለሚባለው። እሺ ያሬድ። እሺ ሰላም ነው ይሩ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ቴንክ ዩ እንኳን ደህና መጣ። እሺ እንኳን ደህና ቆየት የምትለው አለ? እኔ በእርሱ ላይ ለመውራት አይደለም። አኬ ዲቤት አቅርቦልን ነበር። ለምን አትቀበለው? ሂድ አንተ ተቀበለው ብራዘር። ጠጣ በለው ጠላ። እሺ ወንድማችን ሞላ። አቤት አቤት። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኤምኬሲ መሰረተ ክርስቶስ። ጥያቄ አለ? አስገባይ በቅርቡ መጽሐፍ ቅዱስም እያጠናው ነበረ፣ ሂስትሪም እያጠናው ነበረ። ከዛ ግን ጥምቀት እንደሚያድን ነው ሁሉም ማስረጃዎች የሚያሳዩት። የትኞቹ ማስረጃዎች? በስክሪፕቸር ኮንቪንስ ካረከኝ እዛው ቤተ እምነቴ እቀራለሁ። አይ የትኛው መረጃ ነው የሚያሳዩት? መረጃዎች ላይ ያልካቸው ከሐዋርያት። እሺ አሁን እያወራህ ነበረ ስለ ሐዋርያት ስራ ላይ የሆነች እህት ሰታህ የሆነ ሐዋርያት ስራ ላይ ማስረጃ ሰታህ ግን እያስረዳህ ነበር አይደለ? ከሐዋርያት እሱ ያስረዳህ ሐዋርያት ስራ ላይ እያስረዳህ ነበር። በዛው አይደለ ወደ ሌላው የሄድከው? መጀመሪያ ከላይ በየተራ እንድናወራና በጣም እንድታስወጣኝ አልፈልግም። ከላይ የጻፍካት ድነት ክርስትና ከምን ይጀምራል ብለህ ከእምነት ያልከው እሱ ፍጹም ስህተት ነው። ክርስትና የሚጀምረው መጀመሪያ ከጸጋ ነው። የሚከስ የትኛው አጥቢያ ላይ ነው? ንፋስ ስልክ የሚከስ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ ማለት ነው አይደል? ንፋስ ስልክ ላፍቶ። የት አካባቢ ነው የሚከስ? ሳሪስ አካባቢ።
ሳሪስ የቱ ጋር አደይ አበባ ወይስ ወደ አቦ አካባቢ? አዲስ አበባ አናቱ ላይ አደይ አበባ ቀይ መስቀል የሚባል ቦታ አለ። ኦኬ። ማን ነው ፓስተራችሁ እዛ? መሪ ፓስተር? ፓስተራችሁ የቤተክርስቲያን ዋና ሊደር አሁን ሴት ሆናለች። ፓስተር ዘር ትባላለች። መጋቢ ዘር መሰረተ ክርስቶስ ሴት ፓስተር። የምር በቅርብ ነው። በዚህ ዓመት ነው የተሾመችው። እሺ። ንፋስ ስልክ ላፍቶ ክፍለ ከተማ የመሰረተ ክርስቶስ ቤተክርስቲያን አባላት አላችሁ እዚህ? አላችሁ? ከፈለክ የድሮ መሪያችን ፓስተር አባይ ይባላል። ቆይ እንትን አይደለም። እሺ አላችሁ ወገኖች? እሺ ኢየሱስ ያማልዳል? ጥም አድርጎ። ማርያምስ አታማልድም እንዴ? እንደዚህ አይነት ነገር ማልስትም አታማልድም። መሰረተ ክርስቶስ በማርያም ምልጃ ታምን የለ እንዴ? ኧረ ወንድሜ የምር እየፈተንከኝ ነው። ኧረ በፍጹም ምን ሆነ? እየጠየቅኩ ነው። ታምን የለ ወይ ነው ያልኩህ። እሺ ኧረ አታምንም በፍጹም። በመሰረታዊ ክርስትና እምነት መስጫዋ ላይ የለም መሰረተ ክርስቶስ በማርያም አማላጅነት አምናለሁ ብላ ትል የለ እንዴ? የለም፣ ሁሌ ይታይልናል ነው የሚለው። ለዛውም 2016 ላይ ያሳተመችው እትሟ ላይ። ኦኬ። ስለዚህ አንተ ስለተማርክ ነው ወይስ በስማ በለው ስለሰማ ነው? ተምሬው ነው እንጂ ተምሬው። እሺ ተጠምቀሃል እዛ? ያ በኢየሱስ ክርስቶስም ነው አይደል የተጠመቀው? በአብ ወልድ መንፈስ ቅዱስ። ኧረ ተው ግድ የለህም። ለምን ወደ ርዕሱ አንገባም? አይ ግድ የለህም ነው ብዬ በኢየሱስ ስም አይደል የምትጠመቀው? አይደለም። እሺ ቴንክ ዩ። በእነዚህ እርግጠኛ ስለሆንክ እሺ። መሰረተ ክርስቶስ ቤተክርስቲያን በኢየሱስ ስም አታጠምቅም፣ ማርያምም አማላጅ ነች ብላ አትልም። እሺ ኦኬ። ምንድን ነው ያልከኝ? ነገረ ድህነት ላይ ነው ያልከኝ? ድህነት መጀመሪያ ከጸጋ ነው የሚጀምረው ብዬ አምናለሁ ነው። እሺ ጸጋው በእምነት ነው አይደል የሚያድነው? ያለ እምነት ጸጋ ያድናል? አያድንም ማለት እንችላለን። ምክንያቱም እምነት ራሱ የሚሰጠው በጸጋ። ስለዚህ ዋናው ማስተር ኪ ምንድን ነው ማለት ነው? ጸጋ እምነት ነው። መጽሐፍ ቅዱስ ላይ እምነት የሚሰጠን ጸጋ ነው። በራሳችንማ ሙታን ነን እኮ። እሺ ኦኬ። በራስ ሙታን ከሆንክ አንተ አምነህ ነው አይደለ የዳንከው? እሺ አዲስ መዝገብ ልክፈትላ። ሚውት ላጥፋ? ኖ ግድ የለም። አምነህ ዳንኩ ብለህ አልከኝ። ምን ሰምተህ አመንክ? ስለ እኔ ከሆነ የእግዚአብሔርን ቃል እኮ ስለ አንተ ነው የምጠይቀህ። የእግዚአብሔርን ቃል ቅዱስ ቃሉ ማለት ነው። ቅዱስ ቃሉ ነው አይደል እምነት የፈጠረልህ? አይ እምነት የፈጠረልኝማ በቅዱስ ቃል ውስጥ የሚተላለፈው ጸጋ ነው እንጂ ቅዱስ ቃሉ ራሱ የፈጠረልህ። ቅዱስ ቃሉ ጸጋው ነው እምነት የፈጠረልኝ እንጂ በራሴ ቃል ሰምቼ ሙታን ነኝ፣ ለጥሩ ነገር መመለስ ማልችል። ስለዚህ በመሰረተ ክርስቶስ ቤተክርስቲያን እምነት ዜሮ ነው እያልከን ነው? አይደለም። ታዲያ መሰረተ ክርስቶስ አንተ እንዳልከው ነው የምታስተምረው፣ ግን እኔ እንደዚህ አምናለሁኝ። ከዛ በኋላ በቅርቡ ለምን ታውቃለህ? በመሰረተ ክርስቶስ እኔ እንደማምነው ነው የምታስተምረው። ስለዚህ አንተ ከመሰረተ ክርስቶስ ቤተክርስቲያን ውጭ ያለ የራስን አስተሳሰብ ያለ ሰው ነው ማለት ነው። አውቄ ነው የጠየቅኩህ። ኖ የራስን መሰረተ ክርስቶስ ነኝ ብለህ ስላልክ አሁን እኔ እየተናገርኩ ያለት መሰረተ ክርስቶስ እንደምትለው ነው አይደል? አሁን ቅድም እንዳልከው ትክክል። መሰረተ ክርስቶስ ይህን ነው የምታስተምረው። እኔ የምለውን ነው መሰረተ ክርስቶስ የምትለው። መሰረተ ክርስቶስ ብላ የምትለውን ነው እኔ የማምነው። ስለዚህ አንተ እምነትህ መሰረተ ክርስቶስ ከምታስተምረው ቤተክርስቲያን ውጭ ነው ማለት ነው።
መሰረት እኮ ስታለች እያልኩ እኮ ነው። ስታለች አይደል? አዎ ውስጥ ነኝ፣ ግን ስቲል እየተቃወምኳት ነው። ኦኬ እሺ፣ ቴንክ ዩ። ጠላህን ወደ መጠጣት ወደ ሰንበቴ ቤት ልኬሃለሁ። ቴንክ ዩ። ለምን አታናገረኝ? እንደዚህ ነው የማገኝህ ማለት ነው። ወደ ሰንበቴ ቤት ነው መሄድ ያለብህ። እኔ ፊት መጥተህ መመለስ ያቃተ በዚህ ጉዳይ ላይ ገና ስጠይቅህ ገና መግቢያው ላይ ተዝረከረክ ሰውዬ መሰረ ክርስቶስን ቤተክርስቲያን እቃወማታለሁ አላልከኝም? ድፍረትህ፣ በእውነት ድፍረትህ። እንኳን ቤተክርስቲያኒቱ ፊት አይደለም እኔ ፊት እንኳን መቆም አቅቶሃል። ምክንያቱስ እምነት በመጽሐፍ ቅዱስም በእኛ በወንጌላውያን አማኞች ውስጥ ትልቁ ማስተር ኪ ነው። ጸጋውን በእምነት ነው የሚያድንህ። እሺ፣ ያለ እምነት ጸጋው አያድንህም። ጸጋው በእምነት አድኗችኋል ነው ብሎ የሚለው እምነት ትልቅዬ ማስተር ኪ ነው። አለቀ በቃ። አገኘው እኮ አገኘው። ቆንጅዬ ደብተራ ውላጅ እንደሆን ካገኘው ማለት ነው። መሰረተ ክርስቶስ ቤተክርስቲያን ውስጥ ተቀምጬ መሰረተ ክርስቶስ ቤተክርስቲያን ስታለች እና እየተቃወምኳት ነው። እኔ ብራዘር እዚህ መታችሁ በግራ በቀኝ እንዴት አርጌ እናንተ በምትመጡበት ጫወታ እንዴት አርጌ ባሽክላ አረግ ተብትቤ እንደሚይዝህ ስለማታውቅ ነው ብራዘር። እሱን ተውትና ልቅ በቅንነት እንማማር። ባላገር ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስዬ ታይቼህ ከሆነ እውነቴን ነው ብዬ የምልህ ውሃ ጠብሰን የበላን የአርሲ ያራዳንን አትሞክሩት፣ እንደዛ አትሞክሩት። በቃ ገና ሩቅ አልሄድክም። ቤተክርስቲያኒቱ ቅዱስ ቃሉ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ የሐዋርያውን ቅዱስ ጳውሎስ መልእክት እንደምታምን ነው መካነ ኢየሱስ ቤተክርስቲያን ማለት መሰረተ ክርስቶስ ማም ነው። ቴንክ ዩ። እግዚአብሔር ስሙ ይባረክ። ስለ መሰረተ ክርስቶስ ቤተክርስቲያን ጤናማ ትምህርት ቴንክ ዩ። ስለ አብያተ ክርስቲያናት ስለ ወንጌል አማኞች ማለት ነው። ሌላ ተረኛ ካለ ኑ ግቡ። ሌላ ተረኛ ካለ ኑ ግቡ እና በእግዚአብሔር ቃል ላይ ቆመ እናውራ ማለት ነው። በቃ ወንድማችን እዚህ እየመጣችሁ ኦርቶዶክስ ነኝ ብለህ መጥራት እያፈርክ ከሙሉ ወንጌል ነኝ ከመካነ ኢየሱስ ነኝ ብላችሁ የምትሉ ሰዎች እኔ ጠይቃለሁ። ከየትኛውም ና ጠይቃለሁ። እሺ ላይፍ የስ እንዴት ነህ? አለሁ ለወንድሜ ደህና ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከቅዱሳን ህብረት። ቅዱሳን ህብረት የሚባል አለ ወንድማችን ወይስ የወንጌል አማኞችን ለማለት ነው? ወረድክ? እሺ ሰለሞን አቤት፣ እንዴት ነህ? ሰላም ነው እርሚ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከመካነ ኢየሱስ። ከመካነ ኢየሱስ የትኛው አጥቢያ ላይ ነው? ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ አታንኮሻኩሸው። ኤርፎን አለ፣ ኤርፎን አታንኮሻኩሸው። እሺ የትኛው አጥቢያ ላይ ነው ወንድማችን? እኛ ወደ ማዕከላዊ ደቡብ ክልል ነው የሚሆነው። አታንኮሻኩሸው። ኤርፎን ካለ ኤርፎኑን ንቃለው። ጥያቄ አለ? የገባኸው ለምንድን ነው? አስገባኝ። ጥያቄ አለኝ። እሺ ኢየሱስ ክርስቶስ በዮሐንስ ወንጌል 3 ነው መሰለኝ ሲናገር ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም ይላል። ስለዚህ ድምፅህ ታፍኗል ወንድሜ ሰለሞን። አንድ ህፃን ልጅ ድምፅህ ታፍኗል። ድምፅህ ሩቅ ነው ወንድሜ ሰለሞን። አሁን መጥቷል። አሁን መጠየቅ እችላለሁ። ኦኬ። ኢየሱስ ክርስቶስ ሲናገር ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም ይላል ኢየሱስ ክርስቶስ ሲናገር።
እሺ ስለዚህ አንድ ህፃን ልጅ እስከ ማምን ድረስ ሳይጠመቅ ከቆያ ለምሳሌ እስከ 12 ዓመት እስከ 10 ዓመትም ሳይጠመቅ ቆይቶ ዳንነትን ከተማራ በኋላ እናስጠምቃለን እያለን ያ ልጁ ዳንነቱንም ተምሮ ሳይጨርስ ደሞም ሳይጠመቅ ያ ህፃን ልጅ ከሞታ መንግስተ ሰማያትን ይገባል ወይ? አዎ ልጁ እኮ አልተጠመቀም፣ ይገባል። ዳንነትንም አልተማረም። ኢየሱስ ክርስቶስ ደግሞ ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ስጋ ነው። ስለዚህ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም አለ። እዚህ ጋር እንዴት ነው? እሺ ህፃኑ ምን አላለ? ምን ያልከኝ ወንድማችን? አንድ ህፃን እኮ አልተጠመቀም አይደል? አልተጠመቀም። እሺ እንዲጠመቅ ደግሞ እኛ ልጁ ራሱን እስከሚያውቅ ድረስ አንድ ህፃን ከተወለደ ራሱን እስከሚያውቅ በተፈጥሮም ከ10 እስከ 12 እስከ 15 ዓመት ድረስ ቆይቶ ነው ራሱን የሚያውቀው። ስለዚህ ከዛ በኋላ ነው ያ ልጅ ዳንነትን የሚማረው። ዳንነትንም ሳይማር ጥምቀቱንም ሳይጠመቅ ከሞታ ከስጋ የተወለደ ስጋ ነው ስለተባለ ይሄ ልጅ ይገባል ወይ? እሺ ደህንነትን ሳይማር ለምንድን ነው ያልተማረው ግን? ልጁ አሁን ዳንነትን እኮ አሁን እኛ አካባቢ ብዙ ጊዜ ዳንነትን የሚማሩ ከ12 ዓመት ወይ ከ10 ዓመት በላይ ነው እንጂ ከዛ በታች አይማሩም። ለምንድን ነው ያልተማረው? እድሜው ነው፣ እድሜውም አይፈቅድም። ከ10 ዓመት በታች የሆኑት ህፃናት ሳይጠመቁ እድሜው ምን አይልም? በ5 ዓመትም በ6 ዓመትም በ7 ዓመትም ይሞታሉ። ቆይ እድሜው ምን አይልም? አይፈቅድም ነው ያልከኝ? እድሜው በጣም ህፃን ነው የሚሆነው። አንድ ህፃን ልጅ በተፈጥሮም እስከ 10 ዓመት ድረስ ብዙ ነገርን ላያቅም ላይማርም ይችላል። ህፃን ስለማያውቅ ስለዚህ ከ10 ዓመት በላይ መሆኑ የሚጠበቀው እውቀትን እያገናዘበ ስለሚመጣ ነው አይደል? ኦኬ ከ10 ዓመት የተጠበቀበት ምክንያት ከ10 ዓመት በላይ የሆነውን ለማስተማር የሚያስተምሩትን ይይዛል፣ አይምሮ እየበሰለ ይመጣል፣ ክፉን ከደጉ ይለያል ለማለት ነው አይደል? ኦኬ በዚህ መካከል ይህንን 10 ዓመቱ ሞልቶት ከ10 ዓመት በላይ ሳይሆነው ደህንነት ትምህርት ሳይማር አስቀድሞ ግን ተጠምቋል አይደል? አልተጠመቀም እንዴ? ደህንነቱን እንጂ ያልተማረው አልተጠመቀም? አሁን ከኛ ከቃልዎት በቃልዎትን በመከነሱስ እኮ ዳንነትን ከተማራ በኋላ ነው የሚያጠምቁት። ኦኬ እንጂ በህፃናት አይጠመቅም ማለት ነው። ህፃናት የሚጠመቁት በመካነ ኢየሱስ ነው። ከሁለት ወርም አንተ መካነ ኢየሱስ ነኝ አይደል ያልከኝ? በቃ የመካነ ኢየሱስን አውራኛ የቃለ ሕይወትን ተወው። የመካነ ኢየሱስ ህፃናት የመካነ ኢየሱስ ህፃናትን ታጠምቃለች አይደል? ኦኬ ቴንክ ዩ። ስለዚህ ይሄ ልጅ 10 ዓመት ሳይሞላው በፊት ጥምቀትን ተጠምቋል አይደል? አልተጠመቀም እንዴ? በህፃንነት ታጠምቃለች መካነ ኢየሱስ እያልከኝ? መካነ ኢየሱስ ተጠምቃለች። እኔ እያልኩ ያለሁት መካነ ኢየሱስ ነኝ ብለህ ካልክ በመካነ ኢየሱስ ነው የምታወራኝ። ጥያቄው እኮ አሁን ይሄ የመጽሐፍ ቅዱስ ጥያቄው እኮ በመካነ ኢየሱስ ነው የምታወራኝ። የአንድ ቤተ እምነት ደንብ ማኑዋል እሱን ብቻ አይደለም ገድመን ማውራት አለብን። ወንድሜ እኛ ሁላችን የወንጌል አማኞች አይደል? በእኛ ዙሪያ ያለውን የወንጌል አማኞች ነን። የህፃናትን ጥምቀት በተመለከተ እኔ የህፃናትን ጥምቀት በተመለከተ
በተመለከተ 4 አብያተ ክርስቲያናትን አነጋግራለሁ። መካነ ኢየሱስ፣ ሉትራውያን፣ ኦርቶዶክሳውያን፣ ካቶሊካውያን። እሺ በቃ እነዚህን አወራለሁ። ምክንያቱም 4ቱም ህፃናትን እናጠምቃለን ብለው ስለሚሉ መጽሐፍ ቅዱሳዊ ነው ብለው